አዳዲስ ቃላቶች ይፈጠራሉ በጣም የሚገርሙ ቃላቶችና ለምሳሌ የማዳም ቅመሞች ቃላቶች ሲያረብ ሀገር ላይ ያበሻ ኮሚኒቲ የሚፈጥራቸው ሐሳቦች ቀልዶች ቃላቶች ምን ምንድናቸው አንቺ ቢገርሙሽ ማለት አሁን የማዳም ቅመም ማለት ነው እኔ እንደውም ያንሳታል ብዬ ነው ማስበው የዋህም ቢሆኑ አሁን እኮ የዋህ ባይሆኑ እኮ አያባኩንም ሰው አያምንም እኮ የዋህም ናቸው ጀግናም ናቸው አውጥተው ጣሏት ምን ላድርጋት አልኳቸው አንቺ ጋር አምጫቸው አሉኝ እውነት አንቺ ጋር አምጫት ከዛ በኋላ እሺ ብዬ ውጪ ቁጭ ብላ ነበር እሺ ጤና ይስጥልኝ እንደምን አላችሁ የዛሬ እንግዳችን ለምለም ናት የዛሬው ዋና ጉዳያችን በተለይ በመካከለኛው ምስራቅ ወይ በአረቡ ዓለም ያሉ ጉዳዮች ላይ ትኩረት እናደርጋለን በተለይ ደግሞ ከኢትዮጵያ ተሰደው እዛ በሚኖሩ እህቶቻችን ላይ ስለሚገጥማቸው ፈተና ስነ ልቦናዊ ማህበራዊ እንዲሁም ኢኮኖሚያዊ ጫናዎችን እያነሳን ቆይታ እናደርጋለን ጥሩ ጊዜ እንደሚኖረን ተስፋ እናደርጋለን እንኳን ደህና መጣሽ እንኳን ደህና ቆያችሁኝ የተወለድሽ የታደግሽ የተወለድኩት በጉራጌ ዞን በእንደጋኝ ወረዳ ጅንጉላ ወይም ደግሞ ሻዶ ሸርቆ አካባቢ ነው የተወለድኩት እድገትሽ አስተዳደግሽ ጠቅላላ አዲስ አበባ እስክትገቢበት ጊዜ ያለውን ነገር ንገሪኝ እሺ ያው እድገቴ እንደማንኛውም እንደ ገጠር ልጅ ነው ያደግኩት የተማርኩትም እስከ 10 እዛው አካባቢ ነው እንደማንኛውም የጉራጌ አካባቢ ያው እናቶቻችን አባቶቻችን ብዙ ጊዜ ቀጥተው ቆንጥጠው ነው ያሳደጉኝና ብዙ ዝርዝር ውስጥ በገባ ያው በጣም ብዙ ነገሮች ስላሉ በጣም ደስ በሚል ሁኔታ ቤተሰቦቼ የት ወጣሽ የት ገባሽ ብለው ቆንጥጠው ነው ያሳደጉኝ በተለይ እንደማንኛውም የጉራጌ እናትና አባት ማለት ነው እና እድገቴ በዛ መልኩ ነው ያደግኩት በርግጥ በጣም ቾካይ በጣም ተናዳጅ ነበርኩኝ ነገር ግን ያው ጠቅሞኛል ያንን በቤታችን የአምስተኛ ልጅ ነኝ ወንዶች ናቸው ከኔ ታላቅ ያሉት ያውቶቼ ናቸው በመሃል የኔ ታላቅ ወንድም አለኝ ማለት ነው አይ በልጅነቴ ኃይለኛ ችኩል ተደባዳቢ ነበርኩ ስትይ ኬት ያመጣሽ ብዙ ጊዜ ያው በታናናሾች ማን ነው በወንዶች መካከል ያደገ ስትሆን ወይ ደግሞ በእህቶች መካከል ያደገው ወንድ ሲሆን እንደዚህ አይነት ባህሪ ያላቸውና ኬት የመነጨ ነው በርግጥ ያው እህቶቼም ወንድሜም ያው ሁሉም ተቀጥቶ በስነ ስርዓት ያደጉ ልጆች ናቸው ከነሱ የወሰድኩት ነገር አይደለም ግን እንዳጋጣሚ የኔ ተፈጥሮ ነው እንጂ በቤተሰብ እንደዛ አይነት ወጣ ያለ ባህሪ ያለው የለም በርግጥ ያው አባታችን ትንሽ በጣም ፈጣን ነው ከቤት ማለት ነው ቶሎ ይናደዳል እና ከዛ የመጣው እሱ ከመቅጣቱም አንፃር ነው እንደዛ የሆነው ምክንያቱም እኛ ሰርግ ካለ ራሱ የምን ሰርግ ነው አትሄዱም ነው የምንባለው ከሄዳችሁ ትምህርት ቤት ነው ከዛ በተረፈ ቤት ከመጣን ቤተሰብ ማገዝ ነው ከዛ በተረፈ በዚህ ወጣ የለም ግን እኔ ውሃም ከተላኩኝ ጨውታ ያታልለኛል በዛ ምክንያት እዛው ቀራለሁ የተወሰነ ሰዓት ነገር ግን በቃ ለዛ ለምን ቀረሽ በተባልሹ ሰዓት ለምን አልመጣሽም የሚለው ነገር እሱ ደግሞ በጣም ተደባዳቢ ነው አባቴ ማለት ነው በጣም ቀጪ በቃ ከሰፈራ ራሱ ስም ያለው ማለት ነው ልጆቹ ቀጣ በተባለ ከሰፈር አንደኛ ነው በቃ ለዛ ስለሆነ በሰዓቱ ካልመጣ ይዤ ይገረፋለሁ እኔ ደግሞ በጣም ተናራጅ ስለመሆን ነው ሙሉ በዛ ሰዓት ማለት ነው እና ለዛ ነው እንጂ ከቤታችን በጣም ሰከን ያሉ እህቶች ነው ያሉበት እንኳን ማይታወቅ ማለት ነው ይሄ እንደጋኛ አካባቢ በጣም ብዙ የሀገር በቀል የሆነ የህንጻ ጥበብ ወይ ደግሞ የግንባታ ሂደት ላይ የተሳተፉ በጣም በርካታ ሰዎች የፈሩበት አካባቢ ነው በታሪክም እንደምናየው ደግሞ አዲስ አበባ ውስጥ የተገነቡ በጣም በርካታ የጥንታዊ
ቦታዎች ላይ ወይ ደግሞ አሁን በቅርስነት የተመዘገቡ ቦታዎች ላይ ከ100 ዓመትና ከዛ በላይ የተገነቡ አብያተ ክርስቲያናት፣ የመሰብሰቢያ አዳራሾች ወይ ደግሞ ጥንታዊ የሚባሉ ቅርሶች የተገነቡበት አካባቢ ላይ ከዛ አካባቢ የመጡ ሰዎች እንደገነቡት ይታወቃል። ከዛ ባሻገር እንደው ማህበረሰቡ ምን አይነት ማህበረሰብ ነው? ሀገር ቤትስ ይሄ ሻዶ ሾርኮ የሚባለው አካባቢ ይሄ የፍትህ ስርዓቱ የሚካሄድበት መሰለኝ አይደል? የእንደጋኝ ተጉራጌ። እስኪ ስለዛ አካባቢ ስላስተዳደግሽ፣ ስለ ገጠር ህይወት እንደው ምን ይመስላል በጠቅላላው? እሺ ያው የገጠር ህይወት በነገራችን ላይ እኔ በጣም ነው የምወደው። ገጠር ተወልጄ በማደጌ እዛም ማህበረሰቡ ውስጥ በመፈጠሬ በጣም ደስተኛ ነኝ። ሁሌም እንደ እድለኛነት ነው የማስበው። ምክንያቱም ከማህበረሰቡም ልጁን ለማሳደግ የሚያዩን ውጣ ውረድ ይህን ያክል ያው ማንኛውም አባት እናት ልጁን ሲያሳድግ ወይም የዛ የገጠር ህይወት ቻሌንጅ አለው። ነገር ግን ቢሆንም እያንዳንዱ ነገር ስርዓቱን ተከትለው ነው ልጆቻቸው የሚያሳድጉት። የት መድረስ እንዳለበት እነሱ ሳይማሩ፣ ለምሳሌ የኔ ቤተሰብ አልተማሩ፣ ነገር ግን እኛ እንድንማር በቃ በጣም ጥረዋል፣ በጣም ለፍተዋል። ረዥም ጉዞ ለምሳሌ እናቶቻችን በተለይ ማለት ነው ረዥም ጉዞ ተጉዘው ነግደው ነው እኛን የሚያሳድጉት፣ እኛን ያስተማሩት። ለምሳሌ እኛ ከትምህርት ቤት ተመልሰን እስክንመጣ እነሱ ገበያ ለመሄድ ከብቶቹን ፈተው ውሃ ከሌላ አምጥተው፣ በእርግጥ ጠዋት ትምህርት ቤት እስከምንሄድ ድረስ አንዳንዴ በጣም በሌሊት ተነስተን ውሃ እንቀዳለን። ከዛ ባሻገር ግን እኛም ምንበላ ነገር ሰርተው ከብቶችን አግደው ቤቱን አስተካክለው ድጋሚ ወደ ንግዳቸው ረዥም ጉዞ። አሁን እንደውም ባጃጅ ሞተር ምን አለ። በዛ ሰዓት ግን በጣም ረዥም የ4 ሰዓት የ5 ሰዓት መንገድ በእግራቸውን ተጉዘው ነግደው ልጆቻቸውን ያሳድጋሉ ማለት ነው። የዛ አካባቢ ማህበረሰብ ባልከኝ በቃ እንግዳ ተቀባይ፣ ለፍተው አዳሪ፣ ከየትም ይምጣ ማንም ይሄ ከሌ ነው ይሄ ከሌ ነው የለም። እንግዳ ከመጣ ያለው ነገር በቤቱን አሳድሮ አአዌ፣ እኛ አካባቢ አአዌ ነው የሚባለው። ይምጣብኝ ከየት መጣ አይደለም። በስነ ስርዓት እንግድነት ተቀብለው ያስተናግዳሉ። ወደ ሻዶ ሾርኮ ስንመጣ ደግሞ እዛ አካባቢ ላይ በጣም ደስ የሚል ቦታ ነው። እንደውም የምታስታውስ ከሆነ ብዙ ሰው ያየዋል ብዬ አስባለሁ። ክሊፕም ተሰርቶበታል ከዚህ በፊት ማለት ነው። የዛ አካባቢ ስነ ስርዓት ያው የሻዶ ሾርኮ ወይም የእንደጋኝ የዳኝነት ስርዓት የሚካሄድበት ቦታ ነው እና ያ አካባቢ ከእንደጋኝ የሆነ የተጣላ ሰው ቢኖር በሆነ ጉዳይ ለመከራከር ከወረዳው እንኳን ተነስተው እዛ ላይ ታረቁ ነው የሚባሉት። ወረዳ ለመክሰስ የሄደ ሰው እዛ አካባቢ እንዲታረቁ ጥሪ ይደረግለታል። ወይም ደግሞ በሳምንት ቅዳሜ አሁን በየቦታው የሻድ ጋር ስብሰባ ይኖራል። ከዛ ሻዶ ሾርኮ የተባለበት ምክንያት ያው ብዙም ይሄን ያክል ጥልቅ እውቀትም ባይኖረኝ ምን እንደሚሰራ ምን እንደሚካሄድ አውቃለሁ። ስለዚህ ደስ የሚል አካባቢ ነው እዛ የሚሰበሰቡበት ቦታ። እንዲሁ ደግሞ ሰዎችን ሲጣሉ ጉዳይ ካለባቸው ተሰብስበው የሚያስታርቁበት ቦታ። በአጠቃላይ የእንደጋኝ ቤተ ጉራጌ የሽምግልና ስነ ስርዓት የሚያካሂዱበት ቦታ ማለት ነው በጥቂት ቢሆን። መልካም። ወደ አንቺ ህይወት እንምጣና ትምህርት እስከ 10 እዛ ቀጠልሽ። ከዛ በኋላ እንዴት ሆነ? ከዛ በኋላ ያው እስከ 8 ድረስ የተማርኩት እዛው እኔ የተወለድኩበት አካባቢ ሾርኮ ትምህርት ቤት ነው የሚባለው። ከ1 እስከ 8 እዛ ነው የተማርኩት። ከዛ በኋላ ከ1 እስከ 8 እዛ ከተማርኩ በኋላ 10 እና 9 ድንቁላ ወይም ደግሞ የአሁኑ የጉራጌ ዞን የእንደጋኝ ወረዳ ዋና ከተማ ማለት ነው። ከተማው ላይ ከ9 እስከ 10 ተማርኩ ማለት ነው። በእርግጥ ያው ምሞክር ተማሪ ነበርኩኝ። ቢሆንም ከዛ በኋላ ልጅነትም ይኖራል። ውጭ ሂደው የመጡ ዘመዶች ይኖራሉ። እነዛን ስታይ ብዙ ነገር ያታልልሃል እና ጎበዝ ተማሪ ነበርኩኝ። እንደ አጋጣሚ ደግሞ 11 መጥቶልኝ ነበረ ከ10 ማለት ነው። ከዛ ለመጀመር አሰብኩና 10 ልክ ፈተና እንደተፈተንን ስንጨርስ ሲዘጋ ወደ አዲስ አበባ እመጣ ነበረ ለእረፍት። እዛ በመጣሁበት አጋጣሚ የአጎቴ ልጆች ነበሩ ከውጭ የመጡ። እነሱ ለብሰው ምን ሲሉ አየሁኝ። ከዛ በኋላ ደግሞ ፓስፖርት ካላወጣችሁልኝ ብዬ ያዝኳቸው። በእርግጥ ቤተሰብ እንድማር ነው የሚፈልገው። ምክንያቱም በትምህርቴም ትንሽ መሞክር ተማሪ ጎበዝ ተማሪ ስለሆንኩኝ እንድማር ነበር የሚፈልጉት። ግን እነሱ ሳያውቁ ፓስፖርቱን አስገድጃቸው እነሱን አወጡልኝ ማለት ነው። በእርግጥ ከዛም ባሻገር ደግሞ እኔ አሁን እስከ መቼ ድረስ ተምሬ
እንጀራ ይዛሉ የሚለው ነገር በጭንቅላቴ ነበረ። ከዛ ሁሉ አሁን ሰው የሚሄድበት ሂጄ ሰርቼ እነሱን ባግዛቸው። በነገራችን ላይ መሀል ላይ ያን 9ና 10 ስማር እናቴ ታማ ነበር ማለት ነው። እናቴ ስትታመም ብዙ ጫናዎች ታላቅ እህቴ ላይ ነበረ። እንዲሁም በቃ በፊት እሷ ትነግድ ነበረ። አንዳንድ ከቨር ማድረግ ያለባት ነገር እሷ ነበር የቤት ቁሳቁሶች እንትን የምትችለው፣ አባቴ የምታግዘው። ከዛ በኋላ ብቻውን ሆነ ማለት ነው። እህቴም በእናቴ መታመም ምክንያት በአቆመች ትምህርት። ከዛ በቃ እሱንም ጭንቅላቴ ላይ ተቀርጿል ማለት አሁን እናቴ ታማለች፣ እህቴንም የእናቴን ቦታ ተክታ እንደ እናት እየተጨነቀች ነው። አባቴም ብቻ ሆነ። በቃ ቢያንስ ከዛ በኋላ ማስጨነቅ የለብኝም። የኔ ታናሽ አሉ እነዛም ታናሾች መማር አለባቸው። ስለዚህ እየተደራረበ ይመጣል በሚለው በቃ ጭንቅላቴ ላይ ብቻ ያንን ተቀረጸ። ከዛ በኋላ ወዳው ፓስፖርቱን አወጡልኝ። መጀመሪያ ቤሩት ሄድኩኝ ማለት ነው። ይሄ ማለት 11ኛ ክፍል ሳትጀምሪ? 11ኛ በቃ እጀምራለሁ ብዬ ትምህርትም ሁሉም ነገር ዝግጁ አድርጌ ሄድኩኝ። ከዛ በኋላ ፓስፖርቱን ልክ እንደ ቀልድ ነው ያወጣሁት። በነገራችን ላይ በቃ ከሆነም ይሆናል ካልሆነ 11 እማራለሁ ብዬ ነበር ማለት ነው። ከዛ በኋላ ፓስፖርቱን አወጣሁኝ፣ ቤሩት ሄድኩኝ ማለት ነው። የአጎቴ ልጆች ቪዛውን አስጨርሰው ማለት ነው። ከዛ ቤሩት ሄድኩኝ። እዛው የገባሁበት ቦታ አንተ እውነት ለመናገር አንዳንዴ በጣም ልክ እንደሄድን ጥሩ ቤት ሲገጥመን እንጂ የሆነ እኛ እዚህ ላይ ከዛ ለብሰው ሲመጡ ብዙ ነገር አሳልፈው ለብሰው ሲመጡ ብዙ ነገር ይመስለናል። የሆነ ልክ እኔ በቃ በጣም ብዙ ብር የሚከፈለኝ እንደሄድኩ በቃ ብዙ ነገሮችን እንዴት ነው ስራ ሳይበዛብኝ በዚህ ጋር ሳልባል ሰርቼ በጣም ብዙ ብር ማገኝ ነው የመሰለኝ። ግን ሲሄድ በቃ የሌለ ነው። እውነት ለመናገር ማለቅስበት ቀን ነው የሚበልጠው የነበረው። ምክንያቱም አንደኛ ልጅነት አለብኝ። 17 ዓመት ሆኖኝ ነው እኔ ፓስፖርቱ ስለማይቻል 21 ዓመት ተደርጎ ነው የወጣው ፓስፖርቴ ማለት ነው። ልጠይቅሽ ነበር እንዴት 11ኛ ክፍል ከሆንሽ እንዴት ወጣለልሽ ነበር? እድሜ አሁን 10 እንደጨረስኩ 17 ነበር። ከዛ በኋላ ስለማይቻል በ21 የሚለው ስንት ዓመትሽ ነው ሲባል 21 ዓመት ብዬ አውጥቼ ነው ፓስፖርት ከዛ ሊሄድ ያው የሚቻለው ማለት ነው። ከዛ በታች ያለው ስለማይሰጥ ከዛ በኋላ ሄድኩኝ። በቃ የአጎቴም ልጆች አስጨነቅኳቸው። ዛሬ ማልቀስ ነው በቃ ግራ ገባኝ። ከሰዎቹ መግባባት አልቻልኩም። በቃ እኔ የሆነ ሰዓት ላይ ሰርቼ ማረፍ ፈልጋለሁ። ለካ እረፍትም የለም። እሷ ጋር ሰርቼ እህቶቿ ጋር ትወስደኛለች። 4 እህቶች አሏት። እዛ ጽዳቱን ጨርሼ እንዲሁም ደግሞ በቃ ልብስ የሚተኮስ ከሆነ ተኩሼ እዛ ቤሩት በነገራችን ላይ እውነት በጣም ከባድ ነው። ምክንያቱም እያንዳንዱ ቀን በከረምት በተለይ የዛን ሄድኩበት አስታውሳለሁ። እንደ ከረምት መግቢያ ነበረ። በየቀኑ ነው ምንጣፉ የሚቦረሸው እንደዚህ ውሃ እየተደፋ በየቀኑ ማለት ነው። እንደዚህ አይነት መስታወቶች አሉ ቤቱ። እሱን መስታወት ሙልጭ ተደርገው በመሰላልም ላይ ቢሆን ወጥተህ ያንን ይታጠባል። በቃ ስልችት አለኝ። ከነሱ መግባባት አልቻልኩም። እህቶቿ ጋር ትወስደኛለች። እዛ ሰራተኛ የለውም። ያው አቅም ያላቸው ነው ሰራተኛ የሚወስዱት። እዛ ሀገር አቅም የሌላቸው አሉ ከቤተሰብ። ከዛ እዛ ትወስደኛለች። እቃ የሀገር እቃ ተከምሮ በጣም ሽንት ቤታቸው ይቆሽሻል ሰራተኛ ከሌለ። እንደውም ይህንን እርግጠኛ ነኝ ብዙ ሰው ይሄን ያጋጥማል ብዬ አስባለሁ። በጣም ይቆሽሻል። ያንን አጥባለሁ። ድጋሚ እዛ እስከ 7 ሰዓት ይቆያል። ከዛ በኋላ ሌላኛው ጋር እንሄዳለን። በቃ 5 ወር አካባቢ ከሞላኝ በኋላ በቃ ምንም ማልቀስ ብቻ በቃ ወይ እጠፋለሁ አልኳቸው። የአጎቴ ልጆች እጠፋለሁ አልኳቸው። ከዛ ቤት ደግሞ ደግሜ ወጣለሁኝ። በጣም ተናድጄ ቢሮ መልሱኝ እላቸዋለሁ። ቢሮ ይመልሱኝና ከዛ መልሰው እዛው ቤት ያመጡኛል። መጨረሻ ላይ በቃ እኔ በጣም ስራ እየበዛብኝ ነው አልሄድም እላታለሁ። ከዛ በኋላ መሄድ አልፈልግም፣ ያንቺ ቤት ብቻ ነው ያመጣሽኝ እላታለሁ ሴትዮዋ። ከዛ እንዴት እህቶቼ ቤት ሂደሽ ካልሰራሽ ትለኛለች። እኔ የፈለገ የዛኔ ልጅነት አለብኝ ብትገለኝም ምንም አይመስለኝም። በልጅነትም ኃይለኛ ነበርሽ በዛኔ። ምክንያቱም በቃ ለምን ያንቺ ስራሽ አይቅርብሽ እንጂ ለምንድነው እህቶችሽ ጋር የምትወስጂኝ? መሄድ አልፈልግም እላታለሁ። ከዛ እኔ እህቶቼ ጋር ካልሄድሽ ትለኛለች። የአጎቴ ልጅ አቅራቢያ ነበረች። በቃ ስንጣላ ሁሌ ትመጣለች። በቃ እነሱ እኔ ራሱ የዛ ጊዜ ልክ በ6 ወር ተመልሼ ወደ ኢትዮጵያ መጣሁ ማለት ነው። እነሱ በመሃል ተጨነቁ። እኔም ደግሞ እዛ እያለች በቃ ምንም አልመጣልኝም። እኔ የጠበቅኩት ሌላ የሆነብኝ ሌላ። ቋንቋስ እንዴት ታረጊ ነበር?
ቋንቋ እንግሊዘኛ ሞክር ነበር። ልጅ ነበረች ቤት የ18 ዓመት ልጅ ነበረች። የሆነ ነገር እንትን ስል ከሷ ነበር የምንግባባው። እንደዚህ ይሄን አምጪ ይሄን ውሰጂ ነው ይሄን አክል እንትን የሚል ነገር ቋንቋ ላይ ቀስ በቀስ ትለምዳለህ። ግን ችግሩ ከነሱ ጋር ያለ መግባባት፣ አዲስ ስትሆን ደግሞ ቋንቋ ካላወቅ በቃ እዚህም እዛም ማሽከርከር ነው ስራቸው ማለት ነው። ከዛም መጣሁኝ። ከመጣሁ በኋላ በ6 ወሬ ማለት ነው ከቤሩት ተመልሼ መጣሁ። በ6 ወር ከመጣሁኝ በኋላ እዚህ ቆየሁኝ። አጋጣሚ መስቀልም ደርሶ ነበር። ሀገር ቤት ሄድኩኝ። ሀገር ቤት ከመሄደ በፊት ሌላ ደግሞ ዱባይ ጀመርኩ ማለት ነው። ቪዛ ዱባይ ጀመርኩኝ። መስቀል አለፈ። ከመስቀል በኋላ በ2 ወሩ መጣልኝ ማለት ነው የዱባዩ። ከዛ በኋላ በነገራችን ላይ ከዛ ስመጣ ምንም ነገር ይዤ አልመጣሁም ከቤሩት። በ5 ወር ውስጥ ምንም እንትን የሚለው ነገር የለም። አንዳንድ ልብሶች ምናምን ያው ያጎቴም ልጆች እዛ ስለነበሩ በርግጥ የሚያስፈልገኝ ነገር አንዳንድ ነገሮች ይዤ መጥቻለሁ። ግን በቃ በጣም በጣም ደስተኛ አልነበርኩም። ምክንያቱም አንደኛ በቃ ትምህርቴ በዛ ሰዓት ራሱ ትቼ በቃ ለካ ቤተሰቤ ላልጠቅም ነው ወይ ትምህርቴ ራሱ ትቼ የመጣሁት እስከምል ድረስ ማለት ነው። ከዛ እዚህ ከመጣሁ በኋላ የተወሰነ ከቆየሁ በኋላ ነው ቪዛው የዱባይ የጀመርኩት። አጋጣሚ ሆኖ መጣልኝ። እዛ ሄድኩ ማለት ነው ዱባይ ለሁለተኛ ጊዜ። ዱባይ ሲሄድ የመጀመሪያ የገባሁበት ቤት ልክ ወዳው እንደደረስኩ ማለት ነው መጥተው ወሰዱኝ። አሪፍ ነበሩ። ነገር ግን በቃ የሌላ ሀገር ዜጋ ናት እዛ ቤት የገባሁበት ማለት ነው። የሌላ ሀገር ዜጋ ናት። እድሜዋም የሄደ ነው። ከሷ ጋር ያለችዋ ልጇ ናት። ግን በጣም ታጭሳለች በጣም ማለት ነው። እኔ ልክ በገባሁ በሳምንት በቃ የሷ እዛ ቤት የራስ ክላስ እንጂ እዛ ላይ በሰዓቱ የሆነ ኩብዝ የሚባል አለ እሱ ይሰጣል። እሱ በላለሁኝ። ከዛ በኋላ ያቺን በልቼ ከሻይ ጋር በልቼ እዛ ቤት እሷ ጋር የሚሰራበት ከገባሁ የኔ ክላስ ከቤቱ ትንሽ ወጣ ትላለች። ያቺን ስራ እስከምጨርስ ድረስ በቃ ምንም ነገር ቢርብህ ምንም ቢል ዞር ብለህ የምታየው ነገር የለም። ምንም ነገር የለም። ከዛ በኋላ እኔም በቃ የሆነ እንትን እያለኝ የሷም ትንፋሽ አሁን በቃ ከፊቷ እንድጠፋ አትፈልግም። ከፊቷ እንድጠፋ ስለማትፈልግ ልክ ገና ሌሊት ተነስቼ እሷ ጋር እስከምገባ ድረስ ማጭስ ትጀምራለች። በዛ ሰዓት እኔ በጣም ራሴ እየታመምኩኝ ሄድኩኝ በጣም ማለት ነው። ከዛ እንደምንም እየተቋቋምኩ ሰራለው። የሚጸዳ ቦታ ያው ልምድ አለኝ ብያት ነው የሄድኩት። ግን በቃ በጣም እኮ የጃጀች እውነት በጣም ያረጀች አሮጊት ናት። ግን ያጸዳሁት ቦታ እንደዚህ እንትን ትላለች። ሰራተኛ አልነበረም። ጋዙ ምኑ እንደዚህ አሁን የተሰቃቀሉ እቃ የሚቀመጥባቸው ብፌዎች አሉ እዛ ሀገር ማለት ነው። እሱን እንዳለ በሽቦ ፈትጌ እስከ ሳምንት ነው የጨረስኩት የዛ ቤት እንትን ማለት ነው። ከዛ የሰራሁት ቦታ እንደዚህ መጥታ ታያለች። እቺን ንጹህ ካልሆነች እመልስሻለሁ ብላ ነው እንትን የምታስፈራራው ማለት ነው። ከዛ እኔ ግን ስራው ሳይሆን እዛ ቤት ውስጥ የከበደኝ በቃ የምታጪ ሰው ነገር በጣም እየረበሸኝ መጣ ማለት ነው። ከዛ በኋላ በጣም ታመምኩኝ። በቃ እኔ ወይ መልሱኝ። ምክንያቱም አሁን እሷ አንደኛ ከፊቷ ዞር እንድል አትፈልግም። ምግብ ራሷ ነው የምትሰራው ሁሉ ነገር። እቺን ከዚች ጋር እንደዚህ አታደርጋትም። እኔ ነኝ ሁሉ ነገር ማቀርብላት። እየከተፈች ትንሽ ከወደቃት እሱን አንሺ ነው የምትለኝ። ሁሉ የምታዘዛለሁ። ግን በቃ የምታጪ ሰው ነገር አሁንም እንዲህ ፓኮ ይመጣል። ደቂቃ አይቆይም። ታጪሳለች። ከዛ እየታመምኩ መጣሁ። መልሱኝ አልኳቸው። ለምንድነው ልጇ አለች ማታ ነው የምገባው። ለምንድነው የምትሄጂው አለችኝ። ለምን ውሰዱኝ አልሻለችኝ። አይ በጣም እያመመኝ ነው። እስካሁን ድረስ እኔ ከመጣሁ ራሱ ትክክል አይደለም። እኔ ምግቡንም ምንም ችግር የለም ስራ፣ ምክንያቱም ለመስራት ስለመጣሁኝ። ነገር ግን እዛም የነበረው ቻሌንጅ ምክንያቱም ለሁለተኛ ጊዜ እዛ ሞከርኩኝ። ቢያንስ የመጣ ሁሉ ችዬ ልስራ ነው እኔ። ከዛ በኋላ ለእናቴ እኮ ተመችተሻታል፣ ምክንያቱም አሁን የምታጸዳው ራሱ አሪፍ ነው ብላኛለች። ለምንድነው ውሰዱኝ የምትይው? ሌላ የሚረብሽሽ ሰው የለም። በሳምንት ልጆቿ ተሰብስቦ ይመጣሉ። በዛ ሰዓት የስራ ጫና ይኖራል። በቃ እቃዎቹ ምን ማተረማመስ ነው። ለዛ በጣም ትዕግስት ያስፈልጋል። በቃ እኔ ሁሌ ስራ ጨርሼ ማታ 5 ሰዓት አካባቢ ስገባ በቃ አስባለሁ። በቃ መቻል አለብኝ። ምክንያቱም ሁለቴ አሁንም መመለስ የለብኝም። የመጣሁበት ዓላማ ማወቅ አለብኝ። በቃ የትኛውም ነገር ግን በዛ መሃል ግን አለቅሳለሁ። በቃ በጣም ሆድ ይብሰኛል። ከዛ በኋላ አትሄጂም አሉኝ። እኔ እየታመምኩ ነው ዛሬ እንደውም መስራት አልችልም
ማሳል ጀመረኝ ማለት ነው። ከዛ ሄድኩኝ አጋጣሚ ቢሮ የሄድኩባት ልጅ አሪፍ ነበረች። ሐኪም ቤት ወሰደችኝ። ከዛ ቢሮ መለሰችኝ ማለት ነው። እሷ ሌላ ሰራተኛ ወሰደች። ከዛ በኋላ አንድ አጋጣሚ ሆኖ ልክ በሄድኩ ዛሬ ሄድኩኝ ሐኪም ቤት ወሰደችኝ። በንጋታው ሰው የሚፈልግ ሰው መጣ። ከዛ በኋላ ሰው የሚፈልግ ሰው መጣ። እዛ ሄድኩኝ። እዛው ዱባይ ነው፣ ዱባይ ውስጥ ማለት ነው። ከዛ ዱባይ ሄድኩኝ። ኢትዮጵያዊ ሰራተኛ የእናቷ አሁን እሷ አርብ እናቷ ጋር ትመጣለች። አርብ፣ ቅዳሜ፣ እሁድ እናቷ ጋር ናት። ከዛ ውጪ እቤቷ ከባሏ ጋር ሌላ ቦታ ትንሽ ራቅ ይላል እንሄዳለን። እዛ ከሄድኩ በኋላ ማለት ነው ከዛ ከኢትዮጵያኖቹም እየተግባባው እዛ ቢያንስ በቃ የተሻለ ነገር አንድ ልጅ አለ የተሻለ ነገር እየሆነ ያው እዛ ከመጣሁኝ እዛም እሰራለሁ። በርግጥ እዛም እሰራለሁ ማለት ነው። ቤቷም እሰራለሁ፣ እናቷም ጋር ከመጣሁ እሰራለሁ። ኢትዮጵያኖች 2 አሉ የእናቷ ሰራተኛ ማለት ነው። እዛው ተጨማሪ ተጨማሪ አለ። እኔ ግን አሁን ሰውየው አጋጣሚ ሆኖ የ2 ቤት ስለሆነ ጁምዓ እዛ ጁምዓ ቀን እዛ ስለሚሄድ እኛም ወደዛ እንመጣለን። ግን ያው የሚሰሩ ስራዎች ይኖራሉ። ቢሆንም ከመጀመሪያ ጊዜ ይሻላል። በጣም ጥሩዎች ነበሩ በዚህ አጋጣሚ ማለት ነው መጀመሪያ የነበርኩበትና በዛ ሂደት ቀጠለ። እየኖርን ልክ 2 ዓመት እንደጨረስኩኝ ያው ተመልሼ ወደ ኢትዮጵያ መጣሁ ማለት ነው ለእረፍት። ያው ብዙ ሰው በነገራችን ላይ ያው ስለ ትዳር ህይወቴ ስለምን ምንም ብዙ ሰው ላያቅ ይችላል። ዛሬን እንናገረ ዛሬም አልናገርም። ሰርግሽ መቼ ነው ምን የሚጠይቅ ሰው ብዙ ስላለ ማለት ነው። ማለት አብዛኛው ሰው እንደዚህ አሁን እኔ ሚዲያ ላይ ብዙ ጊዜ በራሴም ፔጅ ብዙ ሰው ይጠይቅ አግብተሻል ወይ? ጥሩ ሰዎችም አንተ ለአንተ ጥሩ ነገር አስበው የሚጠይቁ አሉ እህት ወንድሞች። ትክክል በቃ ሰርግህንም ጠብቀው ሰርግንም እንትን ለማለት ገበያ ይወጣል የሚፈልጉ አሉ። ያ ማለት ምንድነው? ያው ጥሩ ላንተ ጥሩ የሚመኙ ሰዎች አሉ። በዛ ሲጠይቁ አይ ብዙ ጊዜ አልናገርም ስለ ግል ህይወቴ ስላለው ነገር የሚቻለውን ብቻ ነው ማለት ለሚዲያ ብቻ የሚሆነው። ከዛ በኋላ ያው ችግር የለውም ቢያቁም። ምክንያቱም ግን የሆነ እንዴት ነው አንዳንዴ በቃ ስለ ግል ህይወት እኔ አሁን ቲክቶክ ተጠቃሚ ነኝ፣ ፌስቡክም እጠቀማለሁ፣ ዩቲዩብም ነበረኝ። ነገር ግን ያን ነገሮች ዘርዝሬ አላቅም። ግን በቃ ባህላል ያገባሁት ባል አለኝ፣ ባለ ትዳር ነኝ። ከዛ በኋላ 2 ዓመት ጨርሼ መጣሁ። ሰርግ ተደገሰ፣ ደስ የሚል ሰርግ ነበረ። በዛ ሰዓት አገባሁኝ ማለት ነው። 2 ዓመት ጨርሼ ወደ ኢትዮጵያ ስመጣ ማለት ነው። እዛ በቆየሽባቸው ጊዜያቶች ወደ ውጪ እንድትወጪ ወይ ማለት ትምህርትሽን አቋርጠሽ ያ የስደትን ህይወት እንድትመርጪ ያደረጉሽ ነገሮችን መለስሻቸው? የመለስኩ ይመስለኛል። ምክንያቱም ትምህርቴን ትቼ የሄድኩበት ምክንያት ማለት ነው። ምክንያቱም በዛ ሰዓት ያው እናቴ እኔም እዛ ከመውጣቴ በፊት ብዙ ሕክምና እየተደረገላት ነበር። እንደ አጋጣሚ ነው እንደ ታይፎድ ነው የጀመራት። ነገር ግን እየከረረ ሄደ። ከዛ በኋላ ከሄድኩ በኋላ ቤተሰብ መርዳት ባለብኝ ልክ ረዳሁ ማለት እችላለሁ። ምክንያቱም እናቴ የምፈልገው ቦታ ሄዳ እንድትታከም፣ ምክንያቱም ገንዘብ ሲኖርህ ነው የፈለከው ቦታ የምትፈልገው ቦታ ብቻ እሷን ሰላም የምታገኝበት ቦታ ብዬ እዛም እያለሁ ብዙ ቦታ ታክማለች። እውነት ለመናገር አንዳንዴ ማለት ነው ከፈጣሪ በታች የሰው ልጅ የሚያስፈልጋቸው ነገሮች መኖር አለባቸው ብዬ አስባለሁ። ከዛም ምንድነው እስካሁን እናቴ ራሱ ማለት ነው ያው ፈጣሪ ፈቅዶ ቆርጦ ያልወሰደ ቀን በርግጥ አትሞትም። ከዛም በኋላ ግን ችግርም እኮ ራብም ሊገለው ይችላል የሰው ልጅ። ግን እሷ በታመመችበት ጊዜያቶች ሁሉ በቃ በብር ኃይል ልትል ትችላለህ እስካሁን ድረስ ማለት ነው። ስለዚህ ያንን ቢያንስ የሰው ልጅ የሁሉም ሰው ፍላጎት ማሟላት አትችልም። በከፊሉ ቢሆን ይሄን አክል አድርጌያለሁ ባልልም እና አባቴን ለመደገፍ ችያለሁ። ምክንያቱም አንዳንድ እሱ የሚያወጣቸው ወጪዎች፣ እሱ ቤት ውስጥ ጫና ያለባቸው ነገሮች እኔ አግዘው ነበረ። እናቴም እንዳልኩ ብዙ ቦታ ሂዳ ታክማለች። እስካሁንም አልহামዱሊላህ በእያመማትም ቢሆን እስካሁን አለችልኝ። እና ከዛም በኋላ አንድ የሳር ቤት ትልቅ ቤት ነበረን። ቆርቆሮም ቤት ሰርቻለሁ። እህቴም እዛው ሲጂ ያለው የኔ ታናሽ ነበረች። ከዛ በኋላ እንዳጋጣሚ
10 አልመጣላትም ነበር እዛው ስጃታለሁ ስለዚህ እሷም አሁን እየተጋገዝን አልহামዱሊላህ ጤና እንጂ ጥሩ ሁኔታ ላይ ነው ያለነው ይሄን አክል ባልልም በተወሰነ መልኩ አርጋለሁ ማለት ይችላልሁ መልካም ብዙ ጊዜ በሶሻል ሚዲያ በግል በመናቃቸው ሰዎች በአካባቢያችን ላይ የመናቃቸው ሰዎች በተለይ በአረቡ ሀገራት በሌሎችም በርግጥ አውሮፓ ላይ ብዙ ላይ ለንሰማ ይችላልን ብቻ በተለያየ ከኢትዮጵያ ውጪ የሚኖሩ እህቶቻችን በተለይ በአረብ ሀገር የሚሄዱበት መንገድ ብዙ መከራ ያለው ነው ካወጣጣቸው ጀምሮ ለሌብነት የተጋለጡ ናቸው ከወጡም በኋላ የሚገጥማቸው በስነ ልቦና ዝግጅት በቋንቋ ዝግጅት አንዳንድ ነገሮች ለምሳሌ ቴክኖሎጂ አጠቃቀም ምንም ከሌለበት የኢትዮጵያ ሁኔታ ወጥተው ነው ወደ ሌላ ዓለም የሚሄዱት እዛ የሚገጥማቸው ሁሉን አይነት ችግሮች አሉ እሱን ተቋቁመው ደግሞ የሆነ ፍራንክ መያዝ ከጀመሩ በኋላ ደግሞ ኢትዮጵያ ውስጥ ባሉ ጩልሌዎች አካባቢያቸው ላይ ባሉ አስቸጋሪ ሰዎች ሁሉ የሚገጥማቸው አይነት ብዙ ፈተናዎች አሉ ከዚህ አንፃር እንደው አንቺ በቆየሽበት ኦሬዲ ወደ 4 አመት አካባቢ ይመስለኛል አይደል ውጭ ሀገር የቆየሽው ምን አይነት ነገሮችን ተገንዝበሻል ማለት ያው ከሀገርህን ለቀህ ስትወጣ በርግጥ አሁን ሀገሩ ላይ የሆነ የተመቻቸ ነገር ቢኖረው የሰው ሀገር ይመርጣል ብዬ አላስብም ካየሁትም ሁኔታ አንፃር ማለት ነው አሁን በባህር የሚሄዱ ብዙ ነገር እንሰማለን እዛው ሰምጠው የሚቀሩ እንኳን አይደለም እዛ ባህር ላይ ይቅርና የሰውም ሀገር ሄደው እዛው የሚቀሩ አሉ ምን ውስጥ እንደገቡ ሳይታወቅ ድምጻቸውን ጠፍቶ ጥሩ ቤት ራሱ የሚገጥመው ማለት ነው እዛ ሲኬድ እንደ እድል ነው ማለት ይችላልሁ አንዳንድ ሰው ጭራሽ በቃ ምንም ከሰውም ማትገናኝበት ምንም አይነት ነገር ቢኖር ማታቅበት ቤት የሚገጥማቸው አሉ በጣም ብዙ ቻሌንጆች ማለት ነው እኔ አሁን ለምሳሌ እኔ እንዳጋጣሚ ሆኖ በሁለተኛው እንኳን ስቀይር ቢያንስ እንኳን እንደዛ አይነት ውስጥ ለውስጥ ብዙ ነገሮች ቢኖሩም እዛው እንኳን እኔ አንድ የረሳሁት ነገር ማለት ነው እዛው ላይ አብረህ እየሰራ ኢትዮጵያዊ ሆነ እዛው በዛው የሚጨካከን በጣም ብዙ አለ የራሱን ዜጋው የሚጎዳው ማለት ነው እኔ ሁለቱ የነበሩ መጀመሪያ ሁለት የነበሩ እኔ እዛ ከሄድኩ በኋላ የተወሰነ ቆዩ በኋላ አንዷን ሄዳ ነበር እኔ ወደ ኋላ ስመለስልህ ማለት ነው ግን በዛ መሃል እህቴ ከወሰድኩ በኋላ እኔ ጋር ነበረች ከዛ በኋላ አጋጣሚ ሆኖ ያው ታናሽ እህቴ ወሰድኩኝ የምለው አንዷ በሄደችበት ተተክታ ነበር የወሰድኳት ማለት ነው እኔ የኔ አሰሪ የእናቷ ቤት ማለት ነው ከዛ አንዷ ስትሳፈር ሌላ መጣች እኔ ወደ መሰራበት ቦታ ሲሄድ ከሷ ጋር አብሮ ነው የሚቆዩት እሷ ቁጭ ብላ የሆነ ብዙ ነገሮች እሷ ላይ ነው የምታላክከው ብዙ ነገር ልጅነት አለባት የኔ ታናሽ ናት በጣም ትንሽ ማለት ነው ግን በቃ ትምርትም አልመጣላትም በቃ ውሰጂኝ ብላ እንትን ስትል ያው እንደምንም አድርጌ እንደውም በጣም በብዙ ጣውረድ የዛኔ ቀጥታ ከዱባይ አልነበረም እስከ ኤርትራ ድረስ ሄዳ ገና ከኤርትራ እዛ መውጫ ወረቀት ተሰርቶ ብቻ ብዙ ማውራት የኡነት የሚያስጠላ የሚከብድ ፕሮሰስ አልቆ ነው እሷ ራሱ እዛ ሄደችው ማለት ነው ግን እንደዛም መስዋዕት ተከፍሎ እዛም ከሄደች በኋላ እኔ እዛ ሲሄድ በቃ ልጅነት ስላለባት ብዙ ጫና የምታደርገው እሷ ላይ ነው አንደኛዋ በሄደችበት ተተክታ ይመጣች ማለት ነው ከዛ በኋላ እንደውም አጋጣሚ ረመዳን ነበር አስታውሳለሁኝ ስመጣ ታለቅሳለች እህቴ ጁምዓ ነው እኔ ወደዛም ሄደው በቃ በጣም ተሰማኝ ምን ሆንሽ ምን አደረገችሽ ብዬ በቃ ተንቀጠቀጥኩኝ ይሄንን አልሰራሽም ብላ መታችኛለች በቃ በጣም ተሰማኝ እንዴ አንቺ እህቴ እኔ በሌለሁበት ለምን አንቺ ታናሽዬ ስንት ጊዜ ታናሽ ትሆናለች ለምን አትመክሪያትም ለምን ጫና ታደርግባታለሽ ብታጠፋ ራሱ እኮ ይሄ ብለሽ እንትን ብታይ ምን ችግር አለው በቃ ከዛ ተያያዘች ከኔ የሌለ ማለት ነው ወላሂ ነው የምላችሁ ማይዋሽ ነገር ማለት ነው ክላስ አለን ከነሱ ጋር አብረን ነው የምናድረው ሶስታችንም ምንም ሳትል ብርቱካን ሊቆረጥበት የተዘጋጀ ቢላዋ ነው ልትወጋኝ ያነሳችሁ ወላሂ ከዛ በኋላ ምግብ የሚሰራ ነበር ህንድ ማለት ነው እንዴ ጾም እኮ ነው የዋለችው በአረብኛ ማለት ነው ጾም የዋለች ልጅ እንዴት ምን አድርጋሽ ቢላዋ ታነሳለች ብሎ ልክ ልታስቀምጥብኝ እቺ እህቴ ትላለች ተንቀጠቀጠች በቃ እንትን ስትለው መጥቶ ከኋላ ንጥቅ አርጎ ወሰደባት ተጫጫህን ሰዎቹ መጡ ማታ ላይ ነው ለዛው ወደ ምሽት አካባቢ ነው
ከዛ በኋላ ሰዎቹም መጡ። ምን ተፈጠረ አሉ እንደዚህ። እሱም ሰራተኛውም እቺ ልጅ ተናገረ፣ ቢላዋ አነሳች ምናምን ብሎ ማለት ነው። ወላሂ የእውነት መቼም በህይወት የማይጠፋ ነገር ማለት ነው። ከዛ በኋላ አብረን የምናድረው ሌላ ተጨማሪ ክላስ ነበረ። እኔ ከእህቴ ጋር እዛ ግቢ ተባልኩኝ ማለት ነው። እህቴም እዛ ማደር ጀመረች ብቻዋን። ልጅቷ ብቻዋን ማደር ጀመረች ማለት ነው። እሷም አዲስ ስለሆነች ካንሰል አድርገውም እንደውም እናትየው ማለት ነው የኔ አሰሪ ሳትሆን የሷ እናት ካንሰል አድርጌ ትሄዳለች። ከዛ ብዙ ሰው ተለምና አንድ ሁለተኛ አላደርግም እኔ ተሳስቼ ነው ብላ ይቅርታ ጠይቃ እኔ ልወጋት አልነበረም ላስፈራራት ነው እንዲህ ልወጋት የመጣሁት በቃ ብቻ ብዙ ነገር ቀባጠረች። ከዛ በኋላ አብረን መሆን ጀመርን ከእህቴ ጋር። እኔም በቃ ወደዚህ ልመጣ ስል እሷ ደግሞ የኔ እህት እኔም መሰራበት ቤት ተተካች ማለት ነው። ከዛ ያው እኔ ወደ ኢትዮጵያ መጣሁኝ። ያንን ለምንድነው ወደ ኋላ መመለስ የፈለኩት? እርስ በራሳችን እንኳን ለሌሎቹ ይቅር እርስ በራሳችን ራሱ አንከባበርም። በቃ እርስ በራሳችን ጠላት እንሆናለን። ባንቺ ምን ጎደለ በኔ ምን ጎደለ የለም አብዛኛው ቦታ። በእርግጥ ጥቂቶች ተዋደው የሚሰሩ አሉ። ነገር ግን ብዙዎቹ እዛው እርስ በራሳቸው ጠላት ሆነው የሚሰሩ አሉ። ጎረቤቱም ነበሩ እንደዛ አይነት። የራሷን ዜጋ አስጠቁራት በመጣች በ3 ወር ካንሰል ተደርጋ አገር የገባች ልጅ አውቃለሁ። ቋንቋ ስለማታውቅ እሷ እዛ ቤት ረጅም ዓመት ስለቆየች ማለት ነው። ስለዚህ እርስ በራሳችን ራሱ በቃ እንዋደድም አብዛኛው ቤት ማለት ነው። ከሌላ ሀገር ኮሚኒቲ አንፃር እንደውም ሌላ ሀገር አሁን ለምሳሌ ፊሊፒን ሌላም ህንድ የሚባሉ አሉ። በቃ እንደውም ከነሱ እኔ እውነት ለመናገር ከራስ ዜጋ እንደዛ ከሚሆን ከሌሎቹ እንኳን ብትጣላ ምንም አይደለም። ግን ከዛም ከሌላም ሀገር የመጡ ዜጋዎች እንደዛ እንትን የሚያስጠቁሩ ስራ ለማበላሸት እሷ አጥፍታ እሷ ናት የምትል አሉ። ብዙ አይነት ቻሌንጆች አሉ። ስለዚህ በሌሎች ሀገራት ላይ በሌሎች ሀገር ዜጎች ላይ እንደዚህ ነገር ይስተዋላል። ለምሳሌ በፊሊፒን ከስንት አንዱ እንጂ አይስተዋልም። ተዋደው ነው የሚሰሩት። እርስ በራሳቸው ይጠቃቀማሉ። የፈለገ ቢሆን የራሷን ዜጋ አውጥታ አሰጥ። በጣም ተከባብረው ተዋደው ይሰራሉ። ከስንት አንድ ካልሆነ በስተቀር ማለት ነው እንጂ ይሄንን ጉድለት ያለው ይሄንን ክፍተት ያለው እንደውም እኛ ኢትዮጵያኖች ጋር ነው። እርስ በራሳችን ያለ መዋደድ፣ የአንዷን ክፍተት ቢኖር ያለ መሸፈን፣ ገና አውጥቶ አሳልፎ ለአረቦቹ መስጠት። ከዛ ቤት ተባራ ብትወጣ ደስ ይላታል። ካንሰል ተደርጋ ሀገርዋን በሰራ ያቺ ልጅ እኮ የመጣችው ብዙ ነገር አስባ ነው። ስለዚህ በጣም ብዙ አይነት ባህሪ ያለው አለ። እንዲሁም ደግሞ ይሄን አክል ችግር አሳልፈው ሂደው እዛም ብዙ ችግር የሚገጥማቸው አሉ። ታመው እንኳን ሕክምና የማያገኙ እንዲሁም ደግሞ ምግብ ራሱ የሌለበት አንድ ዳቦ ከመጣ ከአንድ ሻይ ትጠጣለች። ከዛ በተረፈ ቀኑ ሙሉ ስትሰራ ምትውላለች ብዙ ቦታ ማለት ነው። እኔም መሰራበት ቤት ከዛ እኔም መሰራበት ቤት ጎን የሆነች ጓደኛዬ ነበረች። እሷ እዛ ቤት ውስጥ 4 ዓመት ነው የሰራችው። 4 ዓመት እየሰራች ቤት ውስጥ ያውሻ ምንም አለ ያለችበት ቤት እሷ ያለችበት ቤት ያፈስ ነበር ማለት ነው። እንደዚህ አሁን የታንከር ውሃ ምንም ይኖራል። ያንን ሽታ እየተባባሰ እየታመመች የውሾቹም ይሄ እርግብ የሚባሉ አሉ እዛ ሀገር እርግብ ያረባሉ። የነሱ ሽታ ደግሞ በጣም ብዙ ሲሆኑ መጥፎ ነው ሽታው ማለት ነው። ያንን አለ። ምክንያቱም እኔ አሁን ባጠገቤ ያየሁት ማለት ነው። ከዛ በኋላ አመመኝ እያለች እየተባባሰ ሄደ። ለምን ጎረቤትም ስለሆንን ለምን ሐኪም ቤት አትወስዷትም ብዬ ስጠይቅ በብሯ ትታከማሉ። እኔ እውነት ለመናገር በመጀመሪያ እኔ የነበርኩባቸው ቤተሰቦች ብዙ ጊዜ ታምሜያለሁ። እስከ 6 ወር እኔ ኩላሊት ያሞኝ ነበረ። በዛ ሰዓት ሁላ ከኔ 5 ሳንቲም ሳይወስዱ የምናገረው መጀመሪያ የነበርኩበት ቤት ጥሩ ስለነበሩ እስከ 6 በጣም ጉድ የሚገዛ መድኃኒት ማለት ነው ከውጭ እያስገዙ በየሳምንቱ ወስደው እያስመረምሩ። በዚህ አጋጣሚ እውነት እኔ አሁን ይሄንን አይሰሙትም ቢሆንም እነሱን በተለይ ሰውየው ማለት ነው ፈጣሪውን የሚፈራ ሰራተኛ ነው ብሎ የማያመናጭቅ ሰው ነበርና የዛኔ በጣም ታምሜ 5 ሳንቲም ከደሞሴ ሳይቀንስ አሳክሞኛል ማለት ነው። ስለዚህ የኔ ጎረቤት የነበረችዋ ግን በገንዘቧ ትታከም ነው ያሉት። ብዙ ቀን ተመላለስን። እኔ ሰዎች ያስፈቅዳቸውና ይዣት ይሄን ነበር። ምንም በቃ ምን እንደነካት ራሱ ሊታወቅ አልቻለም። በቃ እየከሳች ከጊዜ ጊዜ እየቀነሰች በቃ በጣም ሲያስላት እዚህ የሆነ ድምጽ ነበረው እንትን ስትል ማለት ነው ስተነፍስ።
ከዛ መጨረሻ ላይ በጣም እየታመመች ስትመጣ እኔ እዛ ጋር እኔም የሰው ቤት ነው ያለሁት ጎረቤት ነው እንጂ ከነሱ ዝምድና የላቸውም ነገር ግን በጣም ስትታመም እንደዛም የሆነች እንደምንም ስራው ትሰራለች ምግብም ምንም ትሰራለች ጽዳቱም ትሰራለች ከዛ በኋላ ለራሷ እንኳን አትበላም ሄዳ በቃ ተዘራ ነው የምትወድቀው በጣም አቅም አነሳት ከዛ በኋላ እየደከመች ስራው መስራት አቃታት ሐኪም ቤት እየሄድንም በሽታው ምንድነው የሚባለው ነገር ማወቅ አልተቻለም ከዛ ጓደኛሽ ጋር ሂጂ ብለው ነው አውጥተው የጣሏት ወላሂ እኔ አሁን ጎረቤቷ ነው እንጂ ጓደኛዋ ነው እንጂ እኔም የሰው ቤት ነው ያለሁት ከዛ አለቀሰች በቃ እኔ መሆነው ግራ ገባኝ ለሰውዬው እንደዚህ ነው ሐኪምን ቤት አልወሰዷትም እስካሁን ድረስ ይሄው እናንተ ማስፈቅጄ ሐኪም ቤት እየወሰድኳት ነበር ይሄው አሁን በጣም ስደክም አውጥተው ጣሏት ምን ላድርጋት አልኳቸው አንቺ ጋር አምጫቸው አሉኝ እውነት አንቺ ጋር አምጫት ከዛ በኋላ እሺ ብዬ ውጪ ቁጭ ብላ ነበር እሺ ይቅርታ የምር በጣም ቻሌንጅ የነበረበት ስለሆነ ነው እሺ ያ በኔም ዘመዶቼም ጓደኞቼም ያቋታሉ ለምሳሌ እነዘቡ እነ መሲ ያቋታል ያቺ አሁን አምልክ ጓደኛዬ ማለት ነው እህቴም ታቃታለች ከዛ በኋላ አውጥተው ጣሏት በቃ አመጣኋት እኔ ጋር ሰውየው አስፈቀድኩት ይሄው እንደዚህ አውጥተው ጣሏት በየሰውየውን አስፈቀድኩት አመጣኋት በቃ ተረጋጊ በቃ እኔ ያለሁልሽ እኔ እሷን አረጋጋታለሁ እንጂ በቃ የሆነ በጣም ተረበሽኩኝ ምክንያቱም እኔም ቢሆን እንደዚህ ነው ወይ የሚለው ነገር አሰብኩኝ ማለት ነው ምክንያቱም ለፍታለች ያናክል ጊዜ ቢያንስ እንኳን እዛው ያለች አስፈላጊውን ነገር ተደርጎላት አገር ቤት እንኳን ለመሸኘት በጣም ፈተና በሆነ ሰዓት እኔ ጋር አመጣኋትኝ ከዛ በኋላ እቃዋን መሰብሰብ አንዳንድ የሚያስፈልግሽ ነገር አይዞሽ በቃ እኔ እገዛልሻለሁ ብዙዎቹ እርግጠኛ ነኝ ያቋታል ወደኛ አካባቢ ያሉ በተለይ ዘመዶች ያው ሳራ ነው የምትባለው ከዛ በኋላ መጣች ያንን ስልህ ግን በቃ ሰውነቷ ራሱ ደቀዋል የእውነት በጣም ከምነግርህ በላይ ማለት ነው ከዛ አንዳንድ የሚያስፈልጉ ነገሮች ገዛዛሁኝ ወዳው ደግሞ ያው እኛ ካርጎ የምናደርግበት ልጅ ነበረ ካርጎ አደረኩኝ እቃዋ ማለት ነው ያው እሷ ከመጣችም እስከሚሻላት ድረስ ማውጣት ስለማትችል በአጎቷ ልጅና በሷ ስም ነው ካርጎ ያደረኩት ማለት ነው ከዛ እሷም የእውነቴን ነው የምላችሁ አሁን እዛ ያለ ሰው ብዙ ነገር ያምረዋል ብዙ ነገር መግዛት ይፈልጋል ብዙ ማስታወሻ ለራሱ ለምሳሌ አሁን አረብ ሀገር የሄደ ሰው በብዛት የሚገዛው ወርቅ ይገዛል ቤተሰቧ ስለምትረዳ የእውነት አንድ ማስታወሻ እንኳን አልገዛችም ነበር ለራሷ ማለት ነው በቃ ይመጣል የሆነ ነገር ቤትም እየተሰራ ነበር ደሞዙ ይመጣል ለዛ ነው የምትልከው ለራሴ ይሄ ልጌጥበት ይሄ ምንም ነገር አትልም በቃ በጣም ምስኪን ልጅ ማለት ነው ከዛ በኋላ ያንን ካርጎ ተደረገ በቃ ምትሄድ ከሆነ እንደዚህ አውጥታችሁም ጣላችኋት ቲኬት ግዙላት አልኩት እኔ ለሰውዬ አትለቂያቸው ቲኬት ግዙላት አልኳቸው ቲኬት ግዙላት ስላቸው ቀጥታ አሁን ይሄ ስለታመመች ትራንስሌት አድርጋ መሄድ አትችልም ቀጥታ ከዱባይ ኢትዮጵያ ቁረጥላት አልኩት አንቺ ምን አገባሽ በቃ በጣም ብዙ መጥፎ የሚሳደቡ ስድቦች አሉ እኔ ማለት ማልፈልጋቸው ማለት ነው በጣም የሚያስጠላ ምን አገባሽ አንቺ የዛ ቤት ሰራተኛ አይደለሽም ወይ ምንሽ ናት ምን ስለሆነች ነው አንቺ ምንድነሽ እያለ ያመናጭቀኛል እኔ አልኩት ምንም ብትል መፈራህ ነገር የለም አንተ ቤት እንደሰራች የሚነግር ብዙ ኢንፎርሜሽን አለ ፖሊስ አመጣብሃለሁ አልኩት ፖሊስ አመጣብሃለሁ እንደዛ ሲሉ በቃ ይሳደባል የመጣለት ሁሉ እንደምንም ምን ያደርጋል ቀጥታ ይቆረጥላት ያልኩት ከዱባይ ኬንያ ይቆርጥላታል ማለት ነው ከዛ በኋላ ለምን በቃ እንግዲህ ወጪው ይቀንሳል አሁን ወጪው ይቀንሳል ለዛ ነው ሁለተኛ ነገር ደግሞ እሷ መንገድ ላይ ብትሞት ምን አገባው እሱ ምንም እንትን የሚለው እኔ ቤት ሰራች እኔ ቤት ለፋች የለም እነሱ ጋር የፈለገ ለምን 10 አመት ከስንት እንደው አንድ በቃ ፈጣሪ አምላክ የባረከው ካልሆነ በስተቀር ለምን 20 አመት እነሱ ቤት አትሰራም ደንታ የላቸው
በቃ ጉልበትህ ነው ገንዘባችን ነው የሚለው አብዛኛው ማለት ነው። ከዛ በኋላ እንደምንም ቲኬቱ መጣ። ሳየው ከኢማራት ወይም ደግሞ ከዱባይ ወደ ኬንያ ነው፣ ከኬንያ ወደ ኢትዮጵያ። በቃ ምን ላድርግ በጣም ተበሳጨሁኝ። እንደዚህ ሆና እንዴት ነው የምትሄደው? በቃ ጨነቀኝ። እኔ በመሃል እኮ በቃ ተሰቃይሁኝ የእውነት። በቃ ምን ትሆንብኛለች? ቤተሰባቸው ደግሞ ተጨነቁ። በቃ ሁሌ ነው የሚደውሉት እንደምንም እንደው መሬታችን ራሱ ሽጠን እንልክልሻለን ብቻ በቃ ላኪያት ብቻ በእንትኗን በቃ ነፍሷ እያለ በቃ ወደዚህ ትምጣ። በመሃል በቃ ምግብ አትበላም በቃ እንትን ይላታል። በቃ በጣም ስለሚያስላት በቃ ደክማለች፣ ምግብ አትበላም። በቃ በመሃል እኔም ተጨነቅኩኝ። ከዛ በኋላ እህቴ ምንም አድርገን ደስ እንዲላት ስጦታዎችን ገዝተን ምንም አድርገን ከዛ በኋላ እሺ ኤርፖርት ወሰደናል ነው ያው እንትኑ ጊዜው ደርሶ ማለት ነው። በዛ መሃል ግን በቃ በጣም እያመማት ነው፣ ሲያስላት ገለው ነው የሚያመጣት። በቃ እኔም ፈጣሪ ወይ አንተ እርዳኝ እያልኩኝ ከዛ በኋላ ቀኑ ደረሰ። ኤርፖርት ወሰድናት። ኤርፖርት ከወሰድናት በኋላ ደግሞ መግቢያ እንትን የሚል ነገር አለ፣ የሚከፈል ነገር አለ። ብቻ የሆነ ያልተስተካከለ ወረቀት አለ። እዛው ሆነ እኔ ሸኝቻት ልክ ያ ውስጥ መሄድ ስለማይቻል ማለት ነው። አዎ ሸኝቻት በቃ ወዳው እሱም ማጣደፈኝ። በቃ እዚሁ ትቼሽ ልሂድ ወይስ ትሄጃለሽ? ጎረቤት ነን። እኔ አሁን ምንም እንትን የምለው ነገር የለም፣ እሷ ለመተባበር ነው እንጂ እኔ ግን ጥምት አድርጎ ይዞኛል። ከዛ በኋላ ተመለስን። ወደ ቤት ከተመለስን በኋላ ትደውልልኛለች። ውስጥ እኮ አላሳልፍሽም አሉኛለች። በቃ ምን ልሁን እዛው ለራሴ በቃ ክው ነው ያልኩት። በቃ አልቅሼ የማይወጣልኝ ብቻዬ ነው የሚረዳ የለ እዛ ጋር። እንደዛ ሲሆን እንኳን እሱ ይስቅብኛል። ከዛ እንደዚህ ያላስተካከለው ወረቀት አለ፣ አንተ ብቻ ነህ ማስተካከል የምትችለው፣ ቲኬትም አንተ የቆረጥክ ስለሆነ ቪዛውም እናንተ ቤት ስለነበረ ብዬ በቃ ምንድነው ከምን ጋር ነው ያገናኘኝ? እንደው በቃ አላህ ያጥፋሽ ማይለው ነገር የለም በአረብኛ። በቃ የፈለከው ነገር በል ብቻ አስተካክልልኝ ብዬ ሄድን። ከዛ በኋላ ተስተካከለ፣ ገባች። ከዛ በኋላ ኢትዮጵያኖች ነበሩ ወደ ኬንያ በቃ አደራችሁ እንዴት ቦርሳ ራሱ መያዝ አትችልም እሷ፣ አደራችሁ በቃ ጦሳችሁ ብዬ አረ ችግር የለም ምንም ችግር የለም ከኛ በቃ እንደሆነ ትሆናለች ምንም ችግር የለም አሉኝ። እነሱን አደራ አልኳቸው። ከዛ በኋላ ኬንያ ገቡ። በነጋታው ደግሞ ኢትዮጵያ ገብተው ወንድሟም ያጎቷም ልጆች ተቀበሏት ማለት ነው። እና ያን አክል ነው የአረብ ሀገር ሄደን ወይ በቃ የሆነ ነገር ቀይረን የሆነ ነገር ይዘን ስንመጣ ብዙዎቹ ብዙ ቻሌንጅ አሳልፈው ነው ተርበው በትንሹም በትልቁም። እኔ አሁን ለምሳሌ ብዙ እዛ ቤት ራሱ ተመልሼ ከሄድኩ በኋላ በነገራችን ላይ ባህሪያቸውም ይለዋወጣል። እዛ ቤት ራሱ እኔ አሁን ጥሩ ናቸው ያልኳቸው ሰዎች ራሱ ይቀያየራሉ። ተመልሰ ስትሄድ የሆነ ቤተሰብ እንደሌለ የሆነ በቃ ምንም አድርጎ አይቆጥሩም። ትንሽ እንኳን ህፃን ልጅ አዞ ለሱ ጎንበስ ቀና ብለህ ነው የምታገኘው። የዛ ሀገር ገንዘብ ማለት ነው። እዚህ ሲመጣ ሰው ብዙ ቻሌንጅ አሳልፎ ነው የሚመጣው። ያ ግን ብዙ ሰው አይረዳው እዛ ሀገር ያለው ቻሌንጅ። ቤተሰብም ሲላክለት የሆነ ለልጃቸው ከስንት አንዱ እንጂ መስመርም የሚያስይዝ የለም። እዚህ ያለው አሁን ወንድሜ ጋር የሆነ ነገር ያስተካክልኛል ቤት ይገዛልኛል ብላ ስትልከ ራሱ ያ በአግባቡ እውነት እንደፈለገችው እውነት ቦታ ገዝቶ አስተካክሎ አይደለም የሚጠብቃት። በቃ የራሱ ወይ በሆነ ነገር ያጠፋዋል። የራሱም የሆነ አቋም ያለው ነገር መሰረት ያለው ነገር እንኳን ቢሰራ ለወንድሟ ነው ለስጋዋ ነው መቼስ ካልሆነ ቢሆንም ምንም ችግር የለውም። ያ ገንዘብ ከሷም አይሆንም አብዛኛው ማለት ነው። እኔ በቅርብ ጊዜ የባለፈው አረፋ ማለት ነው በርግጥ እሷ ወንድሟ አይደለም ጓደኛው ብለው ራሱ የሚልኩት ገንዘብ ባለቤቴ ብለው የሚልኩት ገንዘብ ምናልባት ብዙ ባሎች አይደለም እንደዚህ አይነት መጥፎ ባህሪ ያለባቸው ብዙ ወንድሞችም አይደሉም ግን አሉ። ጓደኛ ግን አሁን ለምሳሌ አንድ ሰው ትዳር ውስጥ አግብቶ ሲኖር ያ ስለሷ ህይወት ቤተሰብ ያቃል። ስለሷ ባል አግብታው የምትኖረው ትዳር ቤተሰብ ያቃል። ቢያንስ እንኳን ያ ሳይሆን መሃል ላይ ብዙ እህቶች የሚያጠቃቸው እዛ ያናክል ሌሊት አሁን ለምሳሌ አዛን ሲል የሚነሳ አለ። እኔ በዛ ሰዓት ነበር የምነሳው ልክ አዛን ሲል ማለት ነው ሌሊት የሌሊት ሰላት። በዛ ሰዓት ተነስቼ
ጠዋት 12 ሰዓት እስከሚሆን ድረስ ቁርስ ሰርቼ ለምሳ የሚሰራራውን አውጥቼ በቃ ብቻ ብዙ ነገር ያንን በዛ ሙቀቱ በዚህ አይነት ሁኔታ የሚገለጽ አይደለም። እሳት ነው። አንድ ሰው እንኳን አይደለም 10 ዓመት 12 ዓመት 7 ዓመት አይደለም በ3 ዓመት ውስጥ እንኳን በቃ ጉልበትህን ትጨርሳለህ። ሙቀት ነው፣ ስራ ነው፣ ትሯራጣለህ እዛም እዚህም እያልክ። ምሳ የምትበላበት ሰዓት ነው አብዛኛው ሰው የሚኖረው። ከዛ ውጪ ስራ ላይ ነው የሚያሳልፈው። በተለይ በቃ ምግብ የሚሰራ ሰው ብዙ ቤተሰብ ያለበት ይሄ ስራ ብዙ አይነት ነው የሚሰራው። ስለዚህ ያንን ደፋ ቀና ለትንሹም ለትልቁም የሚማቱ ህፃናቶች አሉ ምንም ሳይመስላቸው ዱላ አምጥተው ማለት ነው ለሰራተኛ። ያንን ሁሉ ቻሌንጅ አሳልፈ ግን የምታገኘው ገንዘብ የቱ ጋር ነው ማውለው ብለው የማያስተውሉ እህቶች አሉ። እውነት ለመናገር እኔ እዚህ ጎበዝ ነው የምትለው ሰው ማለት ነው እዛ ሲሆን ምን ይዋህ እንደሚያደርገው አላቅም። ይዋህ ይሆናል። የሆነ ሰው ታመመ ከተባለ ባይኖራት እንኳን ተበድራ እኔ ከራሴ ይህንን መናገር እችላለሁ። የሆነ ሰው ወይ ታመመኝ ወይ ተጎሳቅሎ ካየሁት ያሳዝነኛል ወላሂ። እኔ ከጓደኛዬ ተበድሬ ያደረኩት ጊዜ አለ። ያ መጥፎ ሆኖ ማለት አይደለም። ለሰው ስናዝን እኮ መልካም ነው፣ ግን በልኩ ለቤተሰብም የምናደርገው ነገር በልኩ። እንዲሁ ደግሞ ጓደኛም የምንለው የእውነት ጓደኝነት ነገ ከሷ ጋር ትዳር መስርቶ መኖር የሚፈልግ ከሆነ ከሷ ለምን ጥቅም ይፈልጋል? እሷም ገንዘብ ሳሰጠው እንደሚሆናት እንደማይሆናት ማወቅ ትችላለች እኮ። ሲያወራት በየቀኑ ሲያወሩ ሲቀርባት ምን ፈልጎ እንደሆነ ልታቅ ትችላለች። ግን 1-2 ወር በቃ ያልሰራው ነገር ሰርቻለሁ ብሎ የሰው ቤት አንስቶ የሚልክ አለ። እኔ በቅርበት ማቃት እህታችን እንደዛ ያደረጋት ልጅ አለ። ምንም ሳይኖረው ይሄ ቬላ ቤት በቃ አሁን እያለቀለት ነው፣ ለመስኮቱ ጎደለ፣ ተበዳድራም ትልካለች። ለበር የሆነ ነገር ጎደለ፣ ተበዳድራም ትልካለች። ከዛስ በኋላ በቃ አሁን እኮ እያለቀለት ነው ብሎ ፎቶ አንስቶ ይልክላታል። ከዛስ በኋላ ልትመጣ ተቃረበች። ልትመጣ ስትቃረብ አድራሻው የሚያጠፋ ስልክ የሚቀይር፣ እንዲሁ ደግሞ መጥታ ስታየው የለም ባዶ ነው። የታመመች ልጅ አለችን የማቃት በዛ አይነት ሁኔታ ማለት ነው። ያ ለምን ይሆናል? በቃ ቢያንስ እንኳን ይሄ ለምን ቀረበኝ? ለምንስ ይሄን ያክል አምኜው? ምክንያቱም ያቺ ላብ ስለሆነ በጣም በብዙ ቻሌንጅ ውስጥ ያቺን ብር በወር ስለምትመጣ ማለት ነው። ስለዚህ አጠቃቀሙ ላይ ነው ዋና ነገር። የሚቀርባትም ጓደኛ ለምን የሚለው ነገር፣ ለምንስ ብር ሲጠይቃት ለምን ማለት አለባት። በቃ ብርም መላክ የለባት። ለምን ትልክለታለች? ነገ የእውነት ለትዳርዋ የሚሆናት ከሆነ እኮ ያለምንም ጥቅም ስትመጣ ጠብቋት በስነ ስርዓት በትክክለኛ በሆነ ነገር ተጋብተው መኖር ይችላሉ። ከዛ በኋላ የሷን ቢኖራት የሱ ነው፣ የሱን ቢኖረው ለሷ ነው ማለት ነው። ግን አብዛኛው የሚበሉት ረጅም ዓመት የሚደግሙት። ሁለተኛ ነገር ደግሞ ቤተሰብ ጋር ብሎ የላኩት ገንዘብ ለቤተሰብ አይረዳ ማለት አይደለም። እኔም ቤተሰብ ያረብ በነበርኩበት ሀገር ረዳሁኝ። ነገር ግን መስመር የሚያስይዝ ሁሉም እንዴ ለቡና ጎደለ ከተባለ እሷ መላክ አለባት እንዴ? የሆነ ነገር ጎደለ ከተባለ የሷ መላክ አለባት? በቃ አብዛኛው ሰው በቃ እሷን ነው የሚጠብቀው። አመት ባልመጣ እሷ ነው የሚጠብቀው። የሆነ ነገር መጣ እሷ ነው ያ መሆን የለበትም። ቤተሰብን መርዳት ካለባት በልኩ በቃ አግባብ ባለው ቦታ ነገ እንኳን የሆነ ቅርስ የሆነ መሰረት ባለው ነገር ቢሆን መልካም ነው እንጂ ዝም ብሎ ለሆነ ነገር ከተባለ ይሄ መቼም ከዛ ሀገር ራሱ መውጣት አትችልም። አዎ ያሳዝናል። አሁን ይሄ እንድንወያይበት የሚያስፈልገው ነገር እሱ ነው በዋናነት። ቅድም እንዳልሽው ነው በጣም ለምን የዋህ እንደሚሆኑ ግራ ነው የሚገባኝ። እኔ ራሱ አንድ ጓደኛችን አለ በምድር የጸደቁ በስጋ የጸደቁ ምናምን ይላቸዋል ብዙ ጊዜና ቁጥሮችም አሁን ቀላል አይደሉም። በመንግስት በህጋዊ መንገድ የሚላኩ የገንዘብ ፍሰቱን ብታይ በባንኮች በጣም ብዙ ናቸው። በተለያየ መንገድ አረብ ሀገራት ወይ ሩቅ ምስራቅ መካከለኛው ምስራቅ አካባቢ ያሉ የሁሉም አካባቢ ያሉ የኢትዮጵያ ኮሚኒቲ ወደ ኢትዮጵያ የሚልኩት ገንዘብ በጣም ብዙ ነው። ይሄ እንዳለ ሆኖ
እዚህ ምንድነው መማር ያለባቸው ብዬ አስባለሁ። አሁን ሶሻል ሚዲያ ትሬንድን ብታይ አሁን ቲክቶክ ላይ ትልልቅ ጊፍተሮችን ብታይ ከዛ ከአረብ ሀገር አካባቢ የሚመጡ ናቸው። ሰርተው ያገኙት ገንዘብ አይመስልም እውነት ለመናገር በጣም የአባካኝነት የህይወት መንገድ ይከተላሉ። ዞሮ ዞሮ ራሳቸው ላይ ነው መስራት ያለባቸው። ይሄ እንዳይሆን እንደው ምንድነው እዛም ከሄዱ በኋላ ሊማሩ ይችላሉ። በእርግጥ እዚህም እያሉ ምን አይነት የላይፍ ኤክስፒሪየንስ ሊኖራቸው ይገባል፣ ምንድነው ማወቅ ያለባቸው፣ ምንድነው መማር ያለባቸው የሚለው በጣም አሳሳቢ ነገር ነው። አሁንም በ200 300 ሺህ ህዝብ ነው የሚወጣው ወይ ለመውጣትም እየተዘጋጀ ያለው ቀላል ህዝብ አይደለም እየወጣ ያለው። እዚህ ጋር ሚግሬሽን ብንሄድ አብዛኛው ሊወጣ የተዘጋጀ ነው ስደት ላይ ነውና እዚህ ላይ ብዙ ነገር የተሰራ አይመስለኝም። ይሄንንም ነገር ስናዘጋጅ ለዛ ነውና እንደው አንቺም ካለሽ ልምድ እዛም ሄዶ እንዳየሰው እንደተመለሰም ሰው በቂ ነገር ይኖርሻልና በተለይ እንደው ዋና ትኩረት ማድረግ ያለባቸው ነገሮች ምንድናቸው? ማለት ያ ሁሉም ሰው መሄድ ሲፈልግ የሆነ በቀልክ የተመቻቸ መንገድ አገኛለሁ ብሎ አይመስለኝም። ያንንም የሚመጣው ያለው ቻሌንጅ አሳልፋለሁ ብሎ ነው የትኛውም ነገር የሚጀምረው ማለት ነው ከስንት አንዱ። ነገር ግን እዚህ ጋር አሁን ያንን ሊሄድበት ራሱ አሁን በተለይ በደላሎች በጣም ብዙ የሚበሉ አሉ። ከአረብም ሀገራት ውጪ አሁን በቃ ወደ ካናዳ እንልካለን ብለው 500 ሺህ በልተው የሚጠፉ አሉ። እንዲሁ ደግሞ ዛሬ ቪዛሽ መጣው ብለው አስቸኩለው ካለችበት አምጥተው ያ ቪዛ ግን ምንድነው ፌክ የሆነባቸው ብዙ አሉ። ብዙ ተበልተው ያ ራሱ አሁን አብዛኛው ሰው ውጭ ሀገር ራሱ ለመሄድ ፕሮሰስ ሲጀምር ወይም በደላላም ይሁን በምንም ሲያስጀምር አብዛኛው ከኪሱ አይደለም ተበድሮ በቤተሰቡ ከብትም ይኖረው መሬትም ይኖረው የሆነ ካለው ነገር አስተዋጽኦ ተደርጎ ነው ያንን የሚጀምረው እንጂ ከኪሱ አውጥቶ አይደለም። ነገር ግን እንደዛም ሆኖ በደላላ ብዙ የሚበሉ አሉ ብዙ ማለት ነው። ከዛ በጣም መሄድ አለብኝ ተብሎ ካልታሰበ ማለት ነው በዛች በመትወጣ ገንዘብ የሆነ በተወሰነ ያክል እንኳን እዚህ ላይ የሆነ አቅሙን የሚመጥን 200 ሺህ 300 ሺህ ቀላል አይደለም። በዛ የሆነ ነገር እዚህም ስራ ማስጀመር የሚችል ነገር ነው። ግን ያንን ከሷም ሳይሆን ያችን ብድር እንኳን ቢያንስ እንኳን ብትከስርም ብታተርፍም የሆነ ነገር ቢጀምሩበት የተሻለ ይመስለኛል በደላላ ከመበላት ማለት ነው። ሁሉም ደላላ አብዛኛው ደላላ ግን ሌባ አጭበርባሪ ነው። ምክንያቱም በ100 ሺህ ወይም በ150 ሺህ የሚያልቅ ፕሮሰስ እንኳን ቢሆን እስከ 300 ሺህ ብር ነው የሚጠይቁት፣ እስከ 400 ሺህ ብር ነው የሚጠይቁት። ያንንም ከስንት አንዱ ነው ተስተካክሎለት የሚሄደው ቪዛውን አልቆለት የሚሄደው ማለት ነው። እዚህ ብቻ ያለውን ነገር አይደለም እዛም ሆኖ የሚከድበት ቤት በቃ ብዙ አይነት ነገር ነው የሚያጋጥመው። ምግብ የሌለበት ቤት፣ የስራም ጫና ያለበት ቤት፣ የታመመ ሰው ያለበትም ቤት ብዙ ቻሌንጅ ብቻ የዚያ ችግር ሳይሆን ሁለቱም ችግር ራሱ አነጻጽሮ ማየት እዛ ብሄድስ ምንድነው የሚገጥመኝ ይሄን ያክል ገንዘብ አውጥቼ ገንዘቡ ሳወጣ በምን አይነት መንገድ ነው መሄድ ያለብኝ እንዴትስ ነው ማድረግ ያለብኝ የሚለው ነገር በጣም ትኩረት ሊደረግበት በተለይ ደላሎች ጋር ሂደው የሚበሉ የሚጭበረበሩ አልቆልሻል ብለው የውሸት ቪዛ አምጥተው አሳይተው ስንት ሰው ቦሌ ላይ ፌንት የነቀለ አለ ስንት ሰው ማለት ነው። ስለዚህ ያን ላይ የትኛውም ነገር ስንጀምር በምን አይነት መንገድ ቢሄድ ይሄንን ብር 400 ሺህ ብር አውጥቼ ገና እዛ ያለው ነገር እኮ አይታወቅም። እዚህ ላይ የሚወጣው 400 ሺህ ብር ነው። በዛች 400 ሺህ ብር የሆነ ነገር ብሰራባት በምን አይነት መንገድ በቃ በጣም ችግር ውስጥ መሄድ አለብኝ ካልተባለ ቢያንስ እንኳን የተበደርነው ብር እዚሁ ላይ የሆነ ነገር ብንጀምርበት ያንንም ቻሌንጅ በቃ የማይሆን ከሆነ የመጨረሻ እድል ቢሞከር ብዬ ነው ማስበው። እንደውም በፊት ይሻላል አሁን። ምክንያቱም ዱባይም ላይ ሲከድ ይሄን አክል አይጠየቅም የደላላ እንኳን ቢከፈል ማለት ነው። አሁን ግን እየገነነው ነው የሚሄደው። በአማካይ እስከ 500 ሺህ ብር 500 ሺህ 600 ሺህ ይጠይቃሉ አብዛኛው ማለት ነው። ስለዚህ እዛም ሆኖ እዚህ የምታወጡት ገንዘብ ብቻ እዛ ሂጄ ያገኘዋለሁ ብቻ ሳይሆን እዛም ያለውን ቻሌንጅ እንዲሁ ደግሞ አሁን አብዛኛው ሰው ቲክቶክ ይጠቀማል። እንዲሁ ደግሞ ቅድም ባነሳው አብዛኛው የአረብ ሀገር ሴት ናት ጊፍት የምትሰጠው ባልከው ማለት ነው። እዛ ላይ በጣም ይሳሳታሉ። ለምን ብትለኝ በቃ ዛሬ የሆነ ጊፍትን ብገዛበት ለሰው ብሰጥበት ወይም ደግሞ እቺን ብር የሆነ ነገር ባደርግበት ወይ ብልከው
ብለው የሚያስቡ ማለት ነው። ነገም ሰራለሁ የሚለው ነገር ስላለ ነው። ግን በዛ መሃል ግን እድሜያችንም የሰው ሀገር እየጨረስን ጉልበታችንን ጉልበት በነገራችን ላይ በጣም ነው የሚጨርሰው። ወላሂ እዛ ሰርተስም እዚህ ጅዝብ ነው የምትለው። እርግጠኛ ነኝ አብዛኛው ሰው የሚያጋጥመው ነገር ስለሆነ እኔም ስላጋጠመኝ ማለት ነው። እዛ እንቅልፍን ስለማጠግብ ወላሂ እዚህ ጠዋት ላይ መነሳት አትወድም። ምክንያቱም የዛኔ በቃ ሌሊት ነው የሚያዝህ አለ። በሰዓቱ መድረስ ያለበት ነገር መድረስ አለበት። ስለዚህ ነገ እሰራለሁ ብለው ስለሚያስቡ ነው ያችን ገንዘብ አውጥተው ጊፍት የሚሰጡ። ለነሱ እኮ ምናልባት የሆነ ማስታወሻ ነገር ራሱ ይዘው አይመስለኝም አብዛኛው እንደዛ የሚያደርጉት። ስለዚህ እህቶቼ ከዛውላ ቢቆጠቡ፣ ለራሳቸው መስመር ቢያስይዙ። ለራሷ ሳት ነው ለራሷ የሆነ መሰረት ሳትይዝ እህቷን ወንድሟን እስከ ዩኒቨርሲቲ ድረስ የሚያስተምሩ እህቶች አሉ። በቅርበትም መማቃቸው እስካሁንም ድረስ የሚያስተምሩ አሉ። እነሱስ እሺ ነገ መጥተው ከዛ ሲመጡ ማንም አልሰራችም የላትም አይልም። ሰርታ ነው የመጣችው፣ ሊኖራት ይገባል። እንደውም አንተ ትጠበቃለህ። ከዛ ስትመጣ ለሆነ ሰው እኮ አንተ የሆነ ስጦታ እንኳን ይዘህ ስትመጣ ወጥቆ ያገኘው ነው አይነት የሚያስመስለው እንጂ እውነት በላብህ ገዝተህ አይደለም። ከዛ እንኳን ካመጣቸው ስጦታ የሆነ ሰው ብትከለክል ማለት ነው። ከዛም አረብ ሀገር የመጣ ጨርቅ በዛም ለየችኝ በዛም እኔ ስለደረሰብኝ ወላሂ ሰላምታ የከለከለኝ ሰው አለ ስመጣ፣ ለሁሉም ሰው ስጦታ ስላልደረሰው ማለት ነው። ስለዚህ ያ ስለሆነ ገንዘባቸው ለቲክቶክ ጊፍተር ለምናምን ለራሳቸው መጀመሪያ መስመር ያዙ። እዚህ መጥቶ ማንም እነሱ የላችሁም ብሎ አስተዛዝኖ እኔ ይህን ላመቻችልሽ የሚል የለም። የማንም ሰው ህይወት ማለት ነው። ስለዚህ ብልጥ ይሁኑ ነው፣ የዋህ አይሁኑ፣ የዋህነት አያብዙ። ሁሉም ነገር ሲያደርጉ በልኩ መሆን መቻል አለበት። ሌላው ደግሞ ይሄ ካርጎ ምን ኮተት እኔ የተማርኩበት ነገር ነው የምነግራቸው። እዚህ ያለ አይመስለንም። የተገኘው ሁሉ በቃ ይሄ ለእከሌስ ቢሆንልኝ፣ ይሄ ስለ እናቴ ቢሆንልኝ፣ ይሄስ የእህቴ ልጅስ ምን ትለኛለች ወይ ደውለውም ይሄን ስትባል በቃ ምን ትለኛለች ስልክ ካላኩላት ካልወሰድኩላት ወንድሜስ ምን ይለኛል። በቃ ብቻ ብዙ ተወርተው ራሱ የማያልቁ ብዙ ፕሮሰሶች አሉ። ሁሉም ነገር እዚህ ያለ ገንዘብ ካለ ማለት ነው። እዛ አሁን ለምሳሌ አሁን ኦልሬዲ ዱባይ ላይ 8 ብር ይገባል 1 ኪሎ 8 ብር። ዛሬ እዚህ ስንት ነው? 8 ድርሃም ማለት ነው። ያንን የኪሎ የሚያወጡበት ካርጎ እዚህ ሲወጣ ያለው መከራ የሚሰበረው የእቃ ማአት እኔም ስለደረሰብኝ በቃ ምንም አይመጣጠንም ድካም። በቃ እዚህ ስታመጣው እውነት ይሄ ጨርቅ ሁሉ ይሄ ኮተት ሁሉ እኔ ነኝ እንደ ያመጣሁት ነው የምትለው እዚህ መጥቶ ስታዩ። ከዛው እኮ ለማንም የሚደርስ አይመስልህም። 4ም 5ም ካርቶን ትልካለህ። እዚህ ሲመጣ ግን በቃ የሚሰበረው የምታወጣው ወጪ ከዛ በላይ ነው። ከዛ በቃ ምንም አይገመትም። ለ1 ኪሎ 8 ብር ከከፈልክ 400 ኪሎ ቢሆን ብለህ አስበው እስቲ። ማሰብ ይቻላል ያንን በተለይ አሁን ባለበት ምንዛሬ። ስለዚህ ያንን ቢያስተካክሉ፣ መግዛት የፈለጉት ነገር እዚህ አለ፣ እዛም እዚህም ባይበካከኑ፣ የደከሙበት ላባቸውን በዛ ፀሐይ አረብ ሀገራት ሙቀት የሌለበት የለም። ያንን በሙቀት ሰዓት ተቋቁመው አልፈው ያገኙት ገንዘብ የቱም መሰረት ቢይዙበት በቃ በአጠቃላይ ማለት ነው። የትኛውም ቦታ ሲልኩ ጥንቃቄ ቢያደርጉ። ከማንም ተዋወቁ ጓደኛ ነው ልፈለጥልሽ ልቆረጥልሽ ይባላል፣ ትልካለች። የተወሰነ ገንዘቡ ሲቋረጥበት እሱም ድራሽ አባቱን ያጠፋል፣ ስልኩን ይቀይራል። ምን አገባው? ከዛስ እዛ እርር ትላለች፣ ድጋሚ ትቀጥላለች፣ ብሯ ትጨርስና። ስለዚህ ተወርቶ ማይጨረሱ ብዙ ራሳቸው የሚያውቁ እኔ ሳልናገራቸው ራሳቸው የሚያውቁ ብዙ ነገሮች አሉ። በቃ ሁሉም ነገር በልክ። ጓደኛም ሲመጣ ለምን እንደመጣ ትወቅ። በቃ ንቄ መሆን አለባት። የዋህነት ያጠቃታል እንጂ ምንም የጠቀማት ነገር የለም። አባት እናቷም ትርዳ ባላት ልክ። እናት አባት አይረዳ ማለት አይደለም፣ ልክ አለው። በቃ ልክ አለው። መቼስ የፈለገ ሰው ቢሆን ሳይበላ ሳይጠጣ አይውልም። ስለዚህ ሁሉም ነገር በልክ ቢያደርጉት፣ ለራሳቸው መሰረት ቢያስቀምጡ፣ ነገ ሲመጡ የማንም ለተወሰነ ጊዜ ከተቀመጠች በኋላ ሁሉም እየሰለቻት ይሄዳል። እውነት ለመናገር ከዛ ተመልሳ ትሄዳለች ትጨርሰውና እዚህ ያለው ይዛው የመጣችው ነገር። እንደውም ልጠይቅሽ ነበር፣ ብዙ የመጡ ከአረብ ሀገራት የመጡ እህቶቻችን በትንሽ ወንድሞቻችን ከመጡ በኋላ ትንሽ ከቆዩ በኋላ መመለስን ነው የሚፈልጉት። እንደው አንቺስ እንደዚህ ይሰማሻል ወይ? ደግሞ ሌሎችም የምታውቂያቸው ሰዎች እስቲ ካሉ ለምንድን ነው ይሄ እንደዚህ የሚሆነው? ለምንድን ነው እንደዚህ የሚሆነው?
ቅድምም እንደተናገርኩት መጀመሪያ እዛ ያሉ ብራቸውም ሲልኩ የትልካለው ማንጋ ብልክ እኔ ነገ ተመልሼ እንዳልመጣ ማን ያስተካክልልኛል? ራሳቸውስ ማስቀመጥ አይችሉ ይችላል። አሁን እዚህ እኮ አካውንት ካላቸው በዛ አካውንት እኮ አሁን ቡኩ መቼስ አሁን ለምሳሌ እኔ አውጥቼ ወንድሜ ጋር ቡኩ ባስቀምጥ ያ ቡኩ ካለኔ ውጪ መውጣት አይችልም። በጊዜው እሱ ማስፈረም ይችላል። በቃ ምንም ጭራሽ ማምነው ሰው የለም ከተባለ በራሳቸው አካውንት ከፍተው ሄደው በዛ አካውንት ላይ ቢያስገቡ ቀጥታ አካውንታቸው ላይ ይቀመጣል። ግን አብዛኛው ሰው ምንድነው ባንክ መቀመጥ የለበትም ቢያንስ እንኳን መሬት ቢገዛበት የሆነ ነገር አተርፋለሁ ወይ ደግሞ ወንድሜ የሆነ ነገር ወይ ባጃጅ ቢገዛ ወይ ሞተር ቢገዛ ይለወጥበታል በሬ ሰርቶ እኔ እስከመመጣ ድረስ እሱ መስመር ይዝበታል ይባላል። ግን ያ አይሆንም። ምክንያቱም ገንዘብ ለፍተህ ካላመጣው ማለት ነው የሰው በቃ ምንም አይመስልህም መሰለኝ። እኔ እንደዛ ነው የምረዳው። አብዛኛው ሰው ወይ እህቱን አጠፋ ወይ ደግሞ ባለቤቱ አጠፋ ወይ ደግሞ ጓደኛው አጠፋ ሲባል ለፍቶ ስላላየው ነው ወይ ትላለህ። ምክንያቱም የትኛውም ሰው ለፍቶ ነው የሚያመጣው ገንዘብ። ግን እንዴት ለፍተህ እንዳመጣው መረዳት መቻል አለበት ብዬ ነው የማስበው። ስለዚህ ተመልሳ ትመጣለች እዚህ ምንም ያስቀመጠችው ነገር የለም። አደራም የሰጠችው ወይ አክስት ልትሆን ትችላለች ወይ ወንድም በቃ ብቻ ተበካክኖ ታያለ። ለሷ ነው የሚባለው። ቤት ራሱ አሁን መሬት ገዛሁልሽ ይባላል 200 ካሬ ሜትር ይገዛና ትንሽዬ እንዲ ቆርቆሮ ከዛስ በኋላ የጭቃ ቤት ይሄ እሱ ወይ መኖሪያም አይሆንም ወይ መነገጃም አይሆን የሆነ ከሁሉም ይወጣል። አብዛኛው የሚገጥመው እንደዛ አይነት ነገር ነው። ስለዚህ እዚህ ቢያንስ እንኳን ያንን አላድርግ ከተባለ መንቀሳቀሻ ነገር ባንክ ላይ ማስቀመጥ ለቤቱ እንኳን ብላ ብትልክ ከዛ ውጪ መጥቼ በምንድነው መንቀሳቀሰው የሚለው ነገር ማሰብ መቻል አለባት። ያ ስለሌለ ግን ከዛ የተወሰነ ነገር ወይ ድርሃም ወይ ሞሪያል ይዛ ትመጣለች እዚህ ያቺን ብር በምንም ካርጎንም ስታወጣ ዘመድንም ጥየቃ ስትመጣው ሁሉም ያጅብሃል። ምንም ችግር የለም የዛ ሳምንት ማለት ነው ሁሉም ያጅብሃል። ከዛ በኋላ ግን ከሳምንት ከሁለት ሳምንት በኋላ ማንንም የለም ካጠገብ ሁሉም ብሩ ሲያልቅ ይርቅሃል። ከዛ በኋላ ብሩ ሲያልቅ ምንም አማራጭ ስለሌላት መቼስ ከአረብ ሀገር ነው የመጣችው ሰርታ ነው የመጣችው ማንንም የላትም ብሎ አያምንም። ከዛ በኋላ ያላት አማራጭ ተመልሶ መሄድ ነው። ተመልሶ የሚሄዱም የሆነ ገንዘብ ቢኖር እንኳን ወደ ስራ ባለች አቅም ወደ ስራ ቶሎ ያለ መግባት በቃ ማሁንም ቢሆን ማለት የምፈልገው ባላቸው ትንሽም ትሁን የሚያስጀምራቸው ነገር የሆነ መሰረት ካለቻቸው ወደ ስራ ይግቡ። ስራ ላይ ከሆኑ ቢያንስ በቃ ያረጋጋል ለራሱ። ከዛ ስመጣ የሆነ አየሩ ምንም ይገጫጫል መሰለኝ የሆነ መግባባት ራሱ አትችልም። እውነት ለመናገር በጣም ጊዜ ይወስድብሃል። ስለዚህ ወዳው እንደምንም ስራ ላይ ከሆነች በስራ ራሷን ቢዚ ታደርጋለች። አየሩም እየተለማመደች የሳውን ባህሪ እየተለማመደች ትሄዳለች። ከዛ ቢያንስ በዛ ስራ ካለች ባያዋጣው እንኳን የተወሰነ ጊዜ ትቆይበታለች። የአካባቢውን ሁኔታ ታቅበታለች። ተመልሼ ሊሄድ የሚል የሚገፋፋ ነገር አይኖራትም ስራ ላይ ከሆነች። አብዛኛው ተመልሶ የሚሄደው ግን ወዳው እንደመጣ ሰዓቱ ሳያባክን ወደ ስራ ቢገባ ከዛም ሆኖ በቃ ስራ መጀመርበት ነገር ብሎ አስቦ ቢያስቀምጥ ወደ ስራ ቢገቡ እንደዛ ተመልሶ የመሄድ እድል እየጠበበ ይሄዳል። የማሰቡ እየቀነሰ ይሄዳል። ምክንያቱም ስራ ላይ ነኝ ብላ ስለምታስብ ማለት ነው። ስለዚህ እንደመጡ ወደ ስራ መግባት ጊዜም ሳያበካክኑ ለማለት ነው የምፈልገው። ያው ወደዚህ ነው ወደዛ እያለ ነው። አሁን ደግሞ እስቲ ቀለል ወዳሉት ወሬዎቻችን እንግባና አዳዲስ ቃላቶች ይፈጠራሉ። በጣም የሚገርሙ ቃላቶች እና ለምሳሌ የማዳም ቅመሞች አረብ ሀገር ላይ የአበሻ ኮሚኒቲ የሚፈጥራቸው ሀሳቦች፣ ቀልዶች፣ ቃላቶች ምን ምንድናቸው አንቺ ቢገርሙሽ? ማለት አሁን የማዳም ቅመም ማለት ነው እኔ እንደውም ያንሳታል ብዬ ነው ማስበው። የዋህም ቢሆኑ አሁን እኮ የዋህ ባይሆኑ እኮ አያባኩንም ሰው አያምንም እኮ የዋህም ናቸው ጀግናም ናቸው። እነማን ናቸው? አሁን የማዳም ቅመሞች አሁን የማዳም ቤት ሆነው የሚሰሩ ጀግና እህቶች አሉ። ምክንያቱም ያ ስልህ ማለት ነው ልጆቻቸው የሚያሳድጉ አሉ እዛ ሆነው እስከ ዩኒቨርሲቲ የሚያስተምሩ እስከ ፓይለንት እስከመሆን ድረስ የሚያስተምሩ ጀግና እህቶች አሉ። እኔ ያንን ጉድለታቸው የተናገርኩት የሚሳሳቱበት መንገድ አብዛኛው ተመልሶ የሚሄድበት መንገድ በምን እንደሚሸወዱ ሰው ማመናቸውን ነው እንጂ ደካማ ጎን እንዳላቸው ጀግንነትም አላቸው፣ ጠንካራ ጎን አላቸው።
የኡረቴን ነው የምልህ እኔ በዚህ አጋጣሚ ማለት ነው ቪዲዮም እኔም ስለማየው ሌላም እህቶችም ጋር ስለሚደርስ ማለት ነው ወላሂ ጀግና ማለት ለኔ የአረብ ሀገር ሴቶች ናቸው አጋጣሚው ስላገኘው እንደውም ደስ ብሎኛል ምክንያቱም ጀግና ናቸው ለምን ብትለኝ የሆነ ነገር አለ ከተባለ የወኔ ያላቸው አልኩህ እኮ ከኪሳቸው ሳይኖራቸው አንድ ሰው ወድቆ ካዩ ተባብረን እናንሳው የሚል ነገር አለ ተባብረን እናቋቁመው አብዛኛው እስቲ ቲክቶክም ላይ ግባ ኮሜንቶችም የተለያየም ቦታ ወይ የተቸገረ አባት ካዩ ተባብረን የሆነ ነገር እናደርግላቸው የማዳም ቅመም የተባሉት በዛ ምክንያት ነው ቅመምም ከቅመምም በላይ ናቸው በቃ ጀግና ምክንያቱም የሰውን ሀገር ተቋቁመ ሀገርህን ገብተ የሆነ መሰረት መያዝ ማለት ራሱ በጣም ትልቅ ነገር ነው ለምን እዛ ያለውን ቻሌንጅ አንተ በአንድ ቤት 4 አመት 5 አመት መቆየቱ እኮ ቀላል ነገር አይደለም በዛ በ5 አመት ውስጥ እኮ እረፍት ራሱ ማያገኛለ እረፍት ማለት ነው የወር እረፍት እንኳን ማያገኛለ ወጥቶ እንደ ልቡ የፈለገውን ነገር ገዝቶ መግዛት የማይችላል በቃ አብዛኛው እንደዛ ነው ለራስ ፍሪ ቪዛ ከሌለ አብዛኛው እንደዛ ነው የሆነ ፍላጎት ለአንድ ሰዓት ይፈቀድልሃል የሆነ ነገር ገዝተህ ትመጣለህ እሱም ጥሩ ቤት ስለሆነ ስለዚህ ያንን ሁሉ ቻሌንጅ አልፈው ቤተሰቦቻቸው ልጆቻቸው ብዙ ነገሮች በዙሪያቸው ያለ ዘመድ የተቸገረን ማንሳት ከዛ ጀግንነት እኮ የለም ከዛ በላይ ጀግንነት የለም ለኔ እኮ ምን አለኝ አትልም እኮ የሆነ የወደቀ ሰው ራሱ ለመርዳት ስትነሳ ስለዚህ በዛ ለነሱ እንደውም እኔ አጋጣሚው ስላገኘው ጀግናሽ ማን ነው ጠንካራ የምትያቸው ሰዎች ብትለኝ የአረብ ሀገር ሴት ጀግና ናት በቃ ለኔ ቁጥር 1 ማለት ነው እና እንደዛ ነው በዛ ምክንያት ነው የማዳም መታሳውሻቸው ሌሎች ቃላቶች ቀልዶች ምናምኖች አሉ ማስታውሳቸው ምን አሉ የማዳም ቅመም በቃ እሱ ነው ፌመስ ቃል ራሱ እሱ ነው ሌላው እዛ ሀገርም እሺ ያው እኔ አሁን ለምሳሌ እንደዛ ባልከው እንደቀልደው ደግሞ አብዛኛው ጊዜ እኔ የማዳም ባጃጅ ነኝ ይላሉ ኦኬ የማዳም ባጃጅ ነኝ ምንድነው እሷ ነች ያረጋችልኝ ነው አይደለም አሁን እነሱ ተቀምጠው በቃ ያንንም ማምጪ በቃ አንተ ትሯራጣለህ በዚህ ባጃጅ አሁን ያሉት ምንድነው ስታዝ እሷ ይሯራጡላታል ገብቶሃል ለምን እዛ ጋም ስትጠራ አቤት ነው አለህ ነው ከተፍ ነው እዛ ጋም የሆነ ነገር ስሪ አለሁ ከተፍ ነው ለዛ ደግሞ በቃ እኔ ባካቸው የማዳም ባጃጅ ነኝ የሚሉ አሉ የማዳም እንዲህ ነኝ የሚሉ አሉ እና ያንን ያሉበት ምክንያት ምንድነው በቃ ትሯራጣለች ለዛ ነው ደስ ይላል ሌላው በጣም ሀገር መውደድም አካባቢ መውደድም ምናምን በደንብ የሚታየው ደግሞ እዛም ከሄድን በኋላ ነው የግሩፕ ጠብ የብሔር ጠብ በሃይማኖት የሚደረጉ ጠቦች እንዳሉ ሆነው በዚህ ረገድም በጣም ይገርመኛል አንዳንድ እህቶቻችን እንደውም ሀገርም አካባቢም እምነትም የሚያውቁት እዛ ከወጡ በኋላ እስኪመስል ድረስ በጣም ብዙ አይነት እንቅስቃሴዎች ይደረጋሉ ከዚህ አንፃርስ እንደው ጊዜው ከየት ተገኝቶ ነው እንደው ሶሻል ሚዲያ የሚፈጠረው የትስስር መንገድ ሊሆን ይችላል ብቻ እንደው ስለዚህ ነገር ምን ትያለሽ አሁን በርግጥ ማንም ሰው የሆነ ከሀገር ስትወጣ በጣም ሀገርህን ትናፍቃለህ በቃ የሆነ እንኳን እኔ እውነት ለመናገር እኔ መጀመሪያ የነበርኩበት እንደዚህ ሁሌ አውሮፕላን የሚያልፍበት ቦታ ነበረ ማለት ነው ልክ አጋጣሚ የኛ ሳገኘው እንዴት በቃ ፈጣሪ የሚሰማኝ ይመስል ጸሎት እስከማረግ ድረስ በቃ ወይኔ በሰላም ያግባ ያገሬ እኮ አዩ በቃ ደስ ይለኛል እዛም አውሮፕላኑ ሲያልፍ ባንዲራው አድርጎ ማለት ነው ሲያልፍ ባንዲራው ስለሚታይ ወይኔ ሀገሬ አሁንም ከፍ በይልኝ እንደዛ ነው የሚለው አይሰማኝም እኮ ግን በቃ ያለው ስሜት አገር ሲባል በቃ ከፍ በልልኝ አሁን ምንም ሳይነካ በሰላም ድረስልኝ እንዲ በቃ ካጠገቤ ነበር እኔ መጀመሪያ የነበርኩበት ቤት የሚያልፈው ማለት ነው ስለዚህ በቃ የሆነ ብዙ ነገሮች ታያለ አሁን ደግሞ ያው ሚዲያም አለ ከሚዲያ ባሻገር የሀገርህን ነገር በተለይ በቃ ስለተወለድክበትም አካባቢ እኔ አሁን እውነት ለመናገር በቃ ብዙ ነገር ያወቁት ማለት ነው እዚህ መሬት ላይ ስቶን ብዙ ማይገቡም ማታቃቸውም ይሆን እኖርበት አለሁበት ብለህ ስለምታስብ ብዙ ነገሮችን እንተናትልም የሆነ የመረዳቱም ይሁን አላቅም ስለኔ ነው ማለት ነው ይሄንን ግን እዛ ስትሄድ አሁን እኔ እዛ ከሄድኩ በኋላ ነው በቃ ስለ ባህሌም ስለ ኢትዮጵያዊነቴም ስለ ማንነቴም በደንብ የምታውቀው እዛ ነው አንደኛ ነገር ያው ምንም ነገር ልስራ ካልክ ባለ ሰዓት ልጠቀም ካልክ አሁን ያው አብዛኛው ሰው ክላሱ ከገባ በኋላ ነው
ቲክቶክም የሚያየው የሆነ ነገር መስራትም በግሩፕም ስለ ሃይማኖቱም መማር ካለበት የሆነ ነገር ማወቅም ካለበት በዛ ክላሱ በሚሆንበት ጊዜ ነው። አሁን ደግሞ ይበልጥ ሚዲያው ያው ተስፋፍቶ የመጣበት ሰዓት ነውና ብዙ ነገር ትማራለህ። በቃ የሆነ የሀገርህን ፍቅር በቃ እንዴት ልበል እውነት ለመናገር በቃ በጣም ደስ ይላል። ስለ ማንነትህም ስለ ባህልህም ማወቅ ከፈለክ አሁን ያው ከሚዲያውን ባሻገር ስለ ራስ ስለ ታሪክ ስለ አመጣጥ ማወቅ ትፈልጋለህ። እኔ እንደ ራሴ ሳውራ እኔ በቃ ብዙ ነገሮች ስለ ማንነቴም ራሴን በጣም በቃ ማንነቴንም ባህሌንም ኢትዮጵያዊነቴንም በቃ በደንብ ያጎላልኝ ማወቅም የቻልኩት እዛ ነው ማለት እችላለሁ። ለምን እያንዳንዱ ነገር ማወቅም ከፈለክ ሰርች ስታደርግ ኢንተርኔት አለ ይመጣልሃል ታያለህ። በቃ የሆነ ገና ሂጄድ በቃ ምን መስራት አለብኝ ምን ማድረግ አለብኝ ብለህ ታስባለህ ማለት ነው። ስለዚህ ሃይማኖትንም መማር ስለ ሃይማኖትም መማር ከፈለክ በእያንዳንዱ ሃይማኖት ግሩፕ አለ። አሁን ቴክኖሎጂው የረቀቀ ሰዓት ነው። እያንዳንዱ ነገር ሰርች ብታደርግ ታገኛለህ። በቃ ብቻ ከስራውን ባሻገር ብዙ ነገር ትማርበታለህ። ጥንካሬን ትግስትን እኔ ትግስትን ከየት ተማርክ ብትለኝ ከዛ ነው። ምክንያቱም እዚህ ያለው እንደነገርኩ ተደባዳቢ በጣም ችኩል ተናዳጅ ስለነበርኩኝ በቃ እኔ እዛ በጣም ስናደድ ክላሴ ቶሎ ሄዳለሁ። በቃ የመጣሁበት ከሚስታውት እንደዚህ ቆምና የመጣሁበት ዓላማ ለምለም ማወቅ አለብሽ ለምን እንደመጣሽ ማወቅ አለብሽ። ትግስት አርጊ አለበለዛ ገና ጊዜሽም ሳይደርስ እኮ በቃ እንደ ቀልድ ነው ማውራው። በነገራችን ላይ ጊዜሽም ሳይደርስ እኮ ሀገር ቤት ትገቢያለሽ። ተረጋጊ። ለራሴ እንደዛ ነው የምለው። ስለዚህ ትግስት መቻልም ነገ ሀገር ብትገባ እንዴት ከሰዎች ጋር መኖር እንዳለብህ እንዴት መግባባት እንዳለብህ እንዴት በቃ ትትና ያለው ሰው መሆንህን የምታውቀው ራሱ እዛ ስትሆን ነው። ለምን እዛ የብዙ ሰው ጸባይ ስለምታስተናግድ አንድ ቤት ውስጥ ብዙ አይነት ባህሪ ነው ያለው የሰዎቹ ማለት ነው። ብዙ አይነት ባህሪ ስላለ የግድ ትግስት ትማራለህ በቃ። ምክንያቱም አንተ ሰራተኛ ነህ ዝቅ ብለህ ነው የምትሰራው። ስለዚህ ለዛ ደግሞ ትግስት በቃ በጣም የሚያስተምርህ ጥንካሬን የሚያስተምርህ ብዙ ነገሮች ያስተምራል። በቃ ብዙ ሰው አሁን አረብ ሀገር ትምህርት ቤቴ ነው ትምህርት ተምሬበት ወጥቻለሁ ይላል ማለት ነው። እኔም እንደዛ ነው ብዙ ነገር ተምሬበታለሁ። መልካም። ከዛ 4 ዓመት ቆይተሽ መጣሽ። አሁን እዚህ ነው ያለሽው። ምን እየሰራሽ ነው? ስለ አንዳንድ የባህል እቃዎችም ላይ በተለይ ጉራጌ ባህል ላይ በደንብ እየተንቀሳቀስሽ ነው። እነሱን ነገሮች እንዴት ወደዚህ ገባሽ? ልክ ከዛ እንደመጣሽ ያው አንቀልቅሎሽ እንዳመጣሽ ሰምተናል። ምን እየሰራሽ ነው? ምን እያረግሽ ነው? የመጣሽበትን መንገድ አዲስ የሚነገር ታሪክ ካለው እሱንም እስኪ አካፊ። ያው ከዛ አሁን እኔ በነገራችን ላይ እዛ ሁኜ ሰራ አንዳንድ ለምሳሌ በባህልም ወይም ደግሞ እንዴት ጀመርሽም ስትለኝ ያ ሁሉም ነገር መሰረት ይኖረዋል። እዛ ስትሄድ ያው እንዳልኩ ስለ ማንነትህም ስለ አመጣጥህም ማወቅም ትፈልጋለህ። በእርግጥ አሁን እዛ ብቻ ሳይሆን ማንም ሰው የሚያደርገው ነገር ነውና አጋጣሚ በቃ ያው የኛ አንዳንድ ነገሮችም የሚባሉ ነበሩ በዛ ሰዓት። በተለይ አሁን የጉራጌም የባህል አልባሳቶች ምንም እዛም ፕሮግራም ማዘጋጀት ጀመርን። በነገራችን ላይ ያው እህቴ ዘቡ አለች። ይህንን የባህል ልብስ ስንጀምር እዛ ነው ዱባይ ነው የጀመርነው ማለት ነው። ይሄኛው አሁን የምትሰሪው አሁን የምሰራ መጀመሪያ እንትን ማስተዋወቅም የጀመርኩት እዛ ነው። ብዙ ልብሶችን ተሰርተው እዚህ ይላካል። ከዛ በኋላ መጀመሪያ መቅዲስ አለች ጓደኛችን መቅዲ ማለት ነው። መቅዲ ጉራጌዋ አለች። ከሷ ጋር ሆነን ነበር የጀመርነው። ከዛ በኋላ ያው እኔም እሷ እዚህ ናት እኔ እዛ ነኝ። ዘቡም እዛ ሆነ ጀመረች ማለት ነው። ከዛ በደንብ በተለያየም ዲዛይን ማሰራት ጀመርን። ፕሮግራምም ማዘጋጀን። የጉራጌ እርስ በራሳችን ያው የጉራጌ ተዘርማ የእንተዋወቅ ፕሮግራም ነበረን የመጀመሪያ ማለት ነው። በዛ በባህላችን ደምቀን ማለት ነው። ሁሉም የመጣ ሰው ሁሉ የባህል አልባሳት ለብሶ ነው የመጣው። በቃ የሆነ ራስን ቀለምህን መስለን ነው እዛ ላይ የቀረብ ነው ማለት ነውና ከዛ በኋላ በደንብ መተዋወቅ እኛም መስራት ጀመርን። እንዳልኩ ዘቡም አለች እኔም እየሰራሁኝ በዛ አይነት ሂደት። ከዛ በኋላ አንዳንድ የባህል እቃ የሚያዘኝ መውሰድ ጀመርኩኝ። ከዛ በኋላ እንዳልኩ እኔ ከነበርኩበት ቤት
የራሴን በቃ እንትን ነው ካንሰሌሽን ወረቀት ነው የጠየቅኳቸው። እዛ ሆኜ የሰው ቤት ሆኜ ነው ይሄ የጀመርኩት ማለት ነው። የሰው ቤት እያለሁ የራሴ ቪዛ ከመጀመሪያ በፊት ማለት ነው። እዛ ሆኜ ነው ይህን የባህል ልብስ ማስተዋወቅም መሸጥም የጀመርኩት ማለት ነው። እህታችንም እንደዛ ወይም እህቴ ዘቡ እዛው እሷም የሰው ቤት ሆና ነው የጀመረችው ማለት ነው። ስለዚህ በዛ መልኩ እያስተዋወቅን ዱባይ ላይ በደንብ መለበስ ተጀመረ። ሌላም ሀገራቶች መለበስ ተጀመረ ማለት ነው። ከዛ ይሆናል አይደለ? ከዛ በኋላ የሆነ የኛ የክልልነትም ጥያቄ የሚል ነበረ። ያንን ጥያቄ ሲመጣ ደግሞ ብዙ ነገሮች ማንበብ ትጀምራለህ። ወደ ራስህ ብዙ ነገሮችን ማወቅ በምን አይነት ሁኔታ በቃ የሆነ ባህሌን ላስተዋውቅ የሚለው ነገር ታስባለህ። ስለዚህ የጀመርኩት እዛ ነው። እዚህ መጥቼ ደግሞ በነገራችን ላይ መሀል ላይ ያው የራሴ ቪዛ ጀመርኩኝ። ከዛ ከሰው ቤት ከወጣሁኝ በኋላ ማለት ነው በቃ አንዳንድ ነገሮች አስተካክዬ ቪዛዬን በራሴ አሰርቼ እዛ ሰራለሁ የሚለው ነገር ነው ያሰብኩት። በጉራጌ የባህል እቃዎችና የባህል ልብስ ማለት ነው። ከዛ አሰብኩኝ ወደዚህ መጣሁ ማለት ነው። ያው ከቤተሰብም ተገናኝቼ ተመልሼ ሂጄ እዛ ሰራለሁ የሚለው ነገር ነው። ከዛ በኋላ ያንን ከቀረ ወይ እዛ ካልሰራሁኝ እዚህ መስራት አለብኝ ብዬ ወሰንኩኝ ማለት ነው እዚህ ኢትዮጵያ ውስጥ። ከዛ ያው እስከ ስራው ላይ ለመግባት ያው እኔ ወደ ገጠርም ስለነበርኩኝ ብመላለስም ያው ገጠር ነው ህይወቴ ማለት ነው፣ ወይም ድንቁላ እንደጋኝ ቢሆንም ግን ይሄ ስራ መስራት አለብኝ ብዬ ወሰንኩኝ። የተወሰነ ጊዜያቶች ያስፈልጋል የትኛውም ነገር ሲጀመር። ያሰብኩት ገና እንደመጣሁ ነበረ ወይ እዛም ተመልሼ ሂጄ ቶሎ መስራት አለብኝ ወይ ደግሞ እዚህ መስራት አለብኝ የሚለው ነገር። እኔ በአጠቃላይ ከዛ ስመጣ ግን ተመልሼ እሰራለሁ የሚለው ነገር ነበር ማለት ነው። ከዛ ያንን ቀረ። እዚህ ደግሞ አላህ በፈቀደ ሰዓት እዚህ ጀመርኩኝ ማለት ነው። እዚህ ሲጀምር ደግሞ ምንም ያው ቻሌንጅ የሌለው ነገር የለም። ወይ ልትከስርም ትችላለህ፣ ልታተርፍም ትችላለህ። ግን ደግሞ በራሴ በምፈልገው አይነት ስራ ስለመጣሁኝ ደግሞ ደስተኛ ነኝ። በጣም ደስ ይለኛል ማለት በቃ የሆነ ጎልቶ ከዚህም በላይ እንዲሆን እፈልጋለሁ። የጉራጌን ባህል ብዙ ተነግረው የማያልቁ ብዙ ባህሎች አለን፣ ብዙ የባህል እቃዎች አለን። ያንን ደግሞ ከኛ ከኢትዮጵያ ውጪ ሌላም ሀገራቶች ራሱ በቃ እንዲጠቀሙበት እፈልጋለሁኝ። ደስተኛ። ሌላ አማራጭ አልነበረሽም? ሌላ ቢዝነስ የመጀመር? ይሄኛው እንዴት መረጥሽ? ሌላ ነገር ያው ሌላም እንደዚህ አልባሳቶች ከዛ እየሄድኩኝ እዚህ እያመጣሁ እየተመላለስኩ ሰራለሁ የሚለው በእርግጥ አሁን ለወደፊትም አላህ ከፈቀደልኝ አይቀርም። ምክንያቱም ጎን ለጎን የምታስኬዳቸው ነገሮች ማለት ነው። ሌላም አሁን ከዚህ ከልብስ ውጪ ስራ ባይሆንም የሆነ እንትን ስቴፕ የሚፈልግ ስራ ይኖራል። የተወሰኑ ጊዜያቶች ትምህርት የሚፈልግ ማለት ነው። ኦሬዲ የጀመርኩትም ነገር ነበረ። ይሄን ልብስ ከመጀመሪያ በፊት በቃ እኔ በቃ የራሴ በተለይ ደግሞ የጉራጌ ባህል አልባሳት ዲዛይነር መሆን አለብኝ ብዬ የተማርኩ ነበረ። ግን ኢንሻአላህ ይቀጥላል፣ ያንን አይቀርም። ደግሞ ምን አሰብኩኝ ያው እዚህ አዲስ አበባ ውስጥ ስትቀመጥም ብዙ ነገሮች ይኖራሉ። ምክንያቱም ገቢ ሳይኖርህ ወጪ ማለት ነው። ያንን ደግሞ ትንሽ ይከብዳል። ያ እንዳይሆንብኝ በቃ ስራው ልጀምረውና እየሰራሁኝ የሆነ ሰዓት ላይ እየሰጠው ዲዛይነሩን እማራለሁ የሚለው ሐሳብ ስላሰብኩኝ ነው እሱን በመሃል አቋርጬ ወደ ስራው የገባሁት ማለት ነው። ስለዚህ በቃ የራሳችን የሆነ እኔ የምሰራቸው ስራዎች ራሴን ዲዛይን እያደረኩላ ነው ለወደፊት አላህ ከፈቀደልኝ ማሰብ ፈልገው። አሁን ምን አለ? የት ነው ያለው ስራ የምትሰሪበት ቦታ የት ነው? ምን እቃዎች አሉ? ምን መተን እንግዛ? የምሰራበት ቦታ ያው አየር ጤና ነው። አየር ጤና አደባባይ ፊት ለፊት የጤሙሮ የገበያ ማዕከል ነው የሚለው። እንደገና ደግሞ ያሉኝ አልባሳት የጉራጌ የባህል አልባሳት። አሁን ለምሳሌ አብዛኛው ሰው አሁንም ቢሆን መናገር የምፈልገው እኔ በመረጥኩት ዲዛይን ሁሉም ሰው ሊሆን አይችልም። አንድ ሰው አሁን በዚህ ዲዛይን ስሪልኝ ሲለኝ ዝግጁ ነው፣ ደስ ይለኛል። ለምን ያንተን ምርጫ ለኔ ሊሆን አይችልም፣ የኔ ምርጫ ያንተ መሆን ስለማይችል አብዛኛው ሰው አሁን ይበልጥ ተሰርተው ከሚሸጡ ይልቅ
በትዕዛዝ ነው የሚሰሩት ማለት ነው በሚፈልጉት አይነት ዲዛይን ስለዚህ በሚፈልጉት አይነት ዲዛይን ይሰራላቸዋል እንደዚሁም የባህል እቃዎች ያው አሁን ለመስቀል ያለፈበት ስለሆነ የመስቀል ጊዜ ያው አንዳንድ እቃዎች ስለወጡ አሁን ደግሞ ኢንሻአላህ በሰፊው እናስገባለን ያው ከጀመርኩም ትንሽ ጊዜ ስለሆነ ቦታው ያው አንዳንድ የጎደሉ ነገሮችን ሊኖር ይችላሉ በሂደት ይስተካከላሉ በአንዴ የሚሆን ነገር ስለሌለ ስለዚህ አሁን ለጊዜው የሚያስፈልጉ እቃዎች አሉ ይሄን አሁን ለምሳሌ አንድ ሰው የሆነ እቃ ቢያዘኝ ይመጣል ያለበትም ይደርሳል ማለት ነው ካልባሳት ውጪ ሌሎች እቃዎች አሉ ካልባሳት እቃ የባህል እቃዎች አሉ ለምሳሌ ቆሎ መብያ እንደዚህ መሶብ አለ የጣባት ክዳኖች አሉ ጣባቶች አሉኝ የስጋ መክተፊያ አለ የድሮ የሲኒ መደርደሪያ አለ እንደዚህ አሁን ቆጮ ምናምን ቁርጥ አርገን የምናቀርብበት መሶብ አለ ይወደረ አለ አንጥፈን የምንበላበት ማለት ነው የአባቶች ጭራ በቃ ብዙ አሁን አሉ የሚባሉ አላህ ካለ ሁሉም ነገሮች አስገባለሁ የጎደሉም ነገሮች ያው ይኖራሉ ያው በሂደት ነው የሚሞላው ማለት ፈልጌ ነው አይ እንደዚህ ያልኩሽ ለምንድነው ቅድም የጠየኩሽ ባህል ብዙ ሰው ያጌጥበታል ይወደዋል የኔ ነው ብሎ ይቀበላል ግን የሚሸጥና በተለይ ደግሞ ወደ ገበያ የሚገባ ነገር ብዙ አናስተውልምና ያው በተክላላም ነው የግድ በጉራጌ ላይ ብቻ ላይሆን ይችላል ለምሳሌ ባህላዊ ምግቦቻችን ባህላዊ ያለው በጣም እየዘመኑ ነው በርግጥና አሁን ደግሞ እንደዚህ ስራዬ ብለው መያዝ ሪስክ የለውም ወይ ምንድነው ያለው ከባድ ነገር ወይ ደግሞ ጥሩም ነገሩ ያው ጥሩ ነገሩ ከልብሽ የፈለቀውን ወይ ደግሞ ፓሽንሽን ነው የምትከተለው ይኖረዋል ምክንያቱም ደካማ ጎንም ይኖረዋል ጥሩ ጎንም ይኖረዋል አንድ ሰው ማለት ነው አሁን ለምሳሌ እኔ ለወደፊትም ቢሆን በየትኛውም ብሄር ይሄንን እፈልጋለሁ ቢል ይኖራል ምክንያቱም ያው ኢትዮጵያዊ ነኝ ግን የራሴ ባህል አለኝ ማንንም ሰው የራሱ ባህል አለው ነገር ግን አንተ ማንነትህን ባህልህን ስታከብር ሌሎችንም ታከብራለህ እንዲሁም ደግሞ የሆነ አንድ ሰው እኛ አንድ የሚያደርገን እኮ ኢትዮጵያዊነት አለ ቢሆንም ለእያንዳንዳችን ባህል አለና እኔ የሆነ ማንነቴ ሲመስል እኮ አሁን ለምሳሌ እኔ ጉራጌ ነኝ ጉራጌ አካባቢ ስትሄድ እዛ ላይ ብታገኘኝ የሆነ ጉራጌ ሲመስል እኮ ደስ ይላል አንድ ሰው ማንነቱን ሲመስል ደስ ይላል ስለዚህ የትኛውም ነገር ብንለብስ አሁን እኔ ለሌላም ብሄር አልባሳት ለብሳለሁ ምንም ችግር የለብኝም ግን ደግሞ የማንንም ማንነት አለው እኔ ማንነት አለኝ ጉራጌ ነኝ ግን ማንንም ሰው የሆነ በራሱ ነገር ቢጌጥ ደስ ይለኛል ማንነቱ ቢመስል ደስ ይለኛል ማለት ደግሞ ዘረኛ ሁን ወይ ዘረኛ ነው ማለት አይደለም ማንነትን መፈለግ እኔ ወላሂ ዘረኛ አይደለሁ የማንንም ሰው የማንንም ኦሮሞም ይሁን አማራም ትግሬም ይሁን እኔ ሰው ነው ማንነት አለው ኢትዮጵያዊ ነው የሀገሬ ሰው ነው በቃ ሰው ነው ለኔ ማለት ነው ወይ የኔ ይበልጣል ወይ አንተ ያንሳል ማለት አይደለም ስለዚህ ያ ማንነት መውደድ ማለት እንትን አይደለም ዘረኝነት አይደለም ስለዚህ ማንነታችን ስንመስል ደግሞ ደስ ይላል ይበልጥ በጣም ወደው እኔን የሚያበረታቱ ሳይፈልጉ እንኳን የሚገዙ አሉ ለምን እኔንም ለማበረታታት የራሳቸውም በባህላቸው አሁን መስቀል ሲኖር ድምቅ ብለህ ስትሄድ እኮ ደስ ይላል አረፋም ሲኖር እንደዛው ስለዚህ ያው ደካማ ጎን ቢኖረውም ጥሩም ነገር አለው በቃ በጣም ትግስት የሚፈልግ ስራ ነው ምክንያቱም አብዛኛው ጊዜ የሚፈለገው ወይ ፕሮግራሞች ሲኖሩ ወይ ደግሞ በዓላቶች ሲኖሩ ነው ያው ትንሽ ያለበት የቤትም ክራይ ይሄናክል እንትን ቢልም ብቻ በቃ ለወደፊትም እንደሆነን ሆነን እንቀጥላለን ለማለት ፈልጌ ነው ጥሩ ይሆናል ብዬ አስባለሁኝ ይሄ ነው ቲክቶክም ላይ ሆነ ሶሻል ሚዲያ ላይ ያው ብዙ ተከታዮች ካሉሽ እህቶቻችን መካከል አንዱ እንደሆነ ሻቃለውና እነሱ ማያውቁት ግን ደግሞ ዛሬ ምትነግሪያቸው ስላንቺ የሆነ ነገር ሊነገር የሚችሉ ታሪኮች ካሉ እነሱ ንገሪ ሊነገሩ የሚችሉ ታሪኮች ይሄን አክል ብዙ ታሪክ የለኝም በርግጥ በቃ ያ ማለት አሁን እኔ ያለው ነገር ምናልባት ከዚህ በፊት ያልተናገርኩት ቅድም እንዳልኩ ስለ ህይወቴ ስለ ትዳሬ ነው ምክንያቱም የሆነ ብዙ ከምታያቸው አንፃር ብዙ ስለ ህይወት ጥልቅ አውጥተህ በሚዲያ ላይ ብዙ ነገር ሰው አይናገርም ከምታየውም ከምሰማቸውም አንፃር ማለት ነው ያ ሆነ የኔ ስለምፈራ ወይም ደግሞ ስለምደብቅ ስለፈለኩኝ አይደለም ፐርሰናል ላይፍ ነው ይሄ ፐርሰናል ላይፍ ስለሆነ ማለት ነው ስለዚህ ማያውቁት ነገር አለ ብዬ አላስብም በአለም ሲኖር ቤተሰብ ጋር አሁን እኔ አላቅም
የሆነ ከእናቴም ጋር ያለኝ ነገር ብዙ ጊዜ ቪዲዮ ለቃለው ከአባቴ ምክንያቱም ማለት ነው ወላሂ ስለ አባቴና እናቴ ማለት ነው በጣም ብዙ መስዋዕት ከፍለው ነው እኛ ያሳደጉን ማለት ነው። እኔ ስለነሱ በተለይ ስለ እናቴም የሆነ ነገር ተናገሪ ሲባል ስለ አባቴም ገና እያዩሃት ወላሂ ሆድ ይብሰኛል አጠገቤ ሆና ማለት ነው። እና ብዙ ነገር ግልጽ ነው ልልህ ፈልጌ ነው። ምናልባት እቤቴ ያለውን ነገር ስለ ትዳሬ አልተናገርኩም ከዚህ በፊት ማለት ነው። ግን ደስ የሚል ትዳር አለኝ። ይሄ ደግሞ እኔ ሚዲያ ላይ መናገር ስለማልፈልግ ነው። ለዛውም እንደው ቪዲዮም ካሉ ፎቶም ካሉ ማለት ነው ያው እንደዛ እንደሚሉኝ እርግጠኛ ነኝ። አላየነውም በሚሉ የሚቀልዱ ምቶች ይኖራሉ። ያ አስፈላጊ ከሆነ ግን ቪዲዮም እንደውም ለዛም ወላሂ በጣም ደስ የሚል በገጠር በስነ ስርዓት ተመርቄ የጉራጌ ባህል እቃዎች ተገዝተውልኝ እንዲሁም ደግሞ እንደ ሙሽራ ልክ የድሮ አገር ቤት አጥር ይታጠር የለ እንደ ከተወሰዱ በኋላ እንደዛ ታጥሮ በስነ ስርዓት ነው የተዳርኩትና ደስ የሚል ትዳር አለኝ። ነገር ግን ያ ብዙ ጊዜ እንደዚህ እሱም በነገራችን ላይ ሚዲያ አይወድም። ጥሩ በመሰራቸው ስራዎች ያበረታተኛል ቢሆንም ግን እሱ ሚዲያ ማውጣት እንደዚህ እንትን ማለት አይፈልግም እንጂ ደስ የሚል ህይወት አለኝ በቤተሰቦችም። አላህ አሁንም እናቴ ህይወቷን ያርዝምልኝ በቃ መላ ቤተሰቦቼ የሱም እናት አባት። እኔ በነገራችን ላይ እንደዛ ስላልኩኝ በጣም ይቅርታ ወላሂ በጣም በቃ እናት አባት ናቸው የኔ የባለቤቴ ቤተሰቦች። ዛሬ ነው የምናገረው ወላሂ በቃ አላህ ሰጥቶኛል በቃ ሁሉ ከሁሉም ቦታ አሟልቶ። ምክንያቱም እኔ የሆነ ነገር ቢደረደርልኝ ደስተኛ መሆነው ሰላም ስትኖር ነው። የፍላጎቴን ያክል የፈለገ ነገር ቢኖረኝ ሰላም ከሌለኝ ከቤተሰብ ውዴታ ቀረቤታ ከሌለ ምንም አያደርግልህም ወላሂ አላቅም። በቃ በጣም 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 ከእናቴ ከአባቴ የማለያቸው ቤተሰብ ነው የሰጠኝ። እነሱም እኔ እዛ ሲሄድ እንዴ ልበል ወላሂ የሚቻል ቢሆን ማለት ነው አሁን በእኛ ነውር ነው አንቺ ማለት ለማዘር አንተ ራሱ ስላቸው ማለት ነው የራቀብኝ ነው የሚመስለኝ። በቃ የሆነ አንቺ ብላቸው ራሱ ደስ ይለኛል። ለምን ከእናቴ ጋር አንድ ተመሳሳይ እንዲሆንልኝ ማለት ነው። አዎ ስለዚህ በጣም ደስ የሚሉ ቤተሰብ ወላሂ ለሚዲያ ስለሆነ አይደለም። እኔ እንደውም በቃ የሆነ መቼ ነው ይሄንን ነገር የምገልጽላቸው፣ መቼ ነው ያለኝ ቦታ የምገልጽላቸው፣ መቼ ነው እንደዚህ አይነት ቤተሰብ ስለሰጠኝ ደስታዬን የምገልጽላቸው ነበር ማለት ነው። ስለዚህ ይሄ በቃ ዛሬ አጋጣሚም ስላገኘሁኝ በቃ ኑሩልኝ፣ ምንም ክፉ ነገር አይንካብኝ። በጣም 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 ከልብ ወላሂ ከልብ በቃ አላህ እኔ ሰጥቶኛል። ከዛ በላይ ምን ትላለህ? እና በጣም ደስ የሚል ህይወት ነው ያለኝ። በቤተሰቦቼም ደስተኛ ነኝ፣ በትዳሬም በጣም እጅግ በጣም ደስተኛ ነኝና ከዛ በላይ ምን አለ? በቃ ያኑርልኝ ይጠብቅልኝ ለማለት ፈልጌ ነው። ያው ከዚህ በፊት ስለማያውቁ ነው። ቪዲዮ ፎቶ ካሉም ችግር የለም ይሰጣቸዋል። ግን እሱ ሚዲያ ላይ መታየት አይፈልግም። የግል ህይወት ስለሆነ ችግር የለውም። እናመሰግናለን። እኔ ጥያቄዎችን ጨርሻለሁ። እንደው ግን ይሄ ቀሽም ጥያቄ ባይሆን ኖሮ ወይ ደግሞ ሊያወራኝ አምጥቶ ይህንን ነገር እንዴት ይረሳል የምትያቸው ሀሳቦች ካሉ እባክሽ። ላንተ ኖ አይ ማውራት ሲኖርብን ያላወራነው ነገር ካለ ምንም ያላወራነው ነገር የለም። እንግዲህ ያው እህቶቼ እንዲሁም ደግሞ ያው እድሉን አግኝቼ ብናገር ባመሰግናቸው ጀግንነታቸው የሚለው ነገር ቢኖር ብዬ ማስበው ነገር ስለ እህቶቼ ነበረ። ስለ አረብ ሀገር ያሉ እህቶቼ እነሱ በቃ ለኔ ጀግና ናቸው። ሌላው ደግሞ በቃ ቤተሰቦቼ በዙሪያዬ ለኔ ጥሩ ነገር የሚመኙ የሚተባበሩኝ በስራዬም ማለት ነው እንደ ሐሳብም የሚስጡኝ ሁሌ ደግሞ በቃ በጉራጌነቴም የሆነ ነገር ሳደርግ በቃ አንቺ ትችያለሽ የሚሉኝ ሞራል የሚሰጡኝ እህት ወንድሞቼ ሚዲያም ላይ የሚያደንቁኝ አድናቂሽ ነኝ ብለው እውነት ለመናገር የሚደውለው አሉ። እኔ ምንም ይሄን ያክል እኔ ምንም አደረኩ ብዬ ማስበው ነገር የለም። ግን እንደዛ ሰው ሲለኝ ራሱ አፍራለሁ። ምን አድርጌ ነው ሰው እንደዚህ የሚለኝ ብዬ አስባለሁ ብዙ ጊዜ ማለት ነው። ስለዚህ በጣም አመሰግናለሁኝ። እናቴም ኑርልኝ በቃ ምክንያቱም እሷ ሲከፋት እኔ አልችልም ቶሎ ሆድ ነው የሚብሰኝ በጣም ማለት ነው። እንደዚህ አብረን እያወራን የሆነ ነገር እየጠየቅኳት ወላሂ አለቅሳለሁ። ስለዚህ አሁንም በቃ በሀያት ያኑርልኝ፣ ረጅም እድሜ ይስጥልኝ።
በቃ ቤተሰቦቼ በአጠቃላይ ይሄ አለለም ለሁሉም ረጅም እድሜ ይስጥልኝ ሚዲያ ላይ የምትከታተሉኝ በብዙ ነገር በሐሳብም ሰፖርት የምታደርጉኝ እህት ወንድሞቼ ጓደኞቼ ኑሩልኝ አመሰግናለሁ እናመሰግናለን የዛሬው የእንትሩ ግን አልነገርሽኝም የባህል ዕቃ መሸጫው ስም የመሸጫው ያው እስካሁን ድረስ ስም አልወጣለትም ነበር ግን ኬር ሻዶ የሚለው ነገር ለማለት ፈልጌ ነበር ነገር ግን እኔ የምፈልገው የስራዬን መሰራበት ቦታ አንድ ራሱ የቻለ ስም እንዲኖረው የምፈልገው በቃ የሆነ ጉራጌን አንድ የሚያደርግ ነገር አለ የሆነ እቅፍ የሚያደርግ ስም አጣሁ እስካሁን ድረስ ፈልጉልኝ በቃ ስለዚህ ያንና የሚለው እሺ የባህል ዕቃዎችን በቅርቡ ያው ሎጎ ይዘጋጅልታል ሞቅደምቅ ይደረጋል ግን አንድ የሆነ ጉራጌን እቅፍ የሚያደርግ ስም በቃ ፈልጉልኝ እንፈልጋለን አዎ ይሄም ያው ስም ያዋጡ ይሄንን ፕሮግራም እየተከታተሉ ኮሜንት ላይ ያስቀምጡልን እሺ በጣም የወደደው ያው ይሰጥከላችኋል ኮሜንት ላይ ያስቀምጡልን ያው እኔም እንትን እለዋለሁኝ ኮሜንት ያስቀምጡልናል እኛም እናዋጣለን መልካም የነበረን ቆይታ ይሄንን ይመስል ነበር በጣም እናመሰግናለን በጣም ያው ስለዚህ ሚዲያ የሆነ ነገር ብል ደስ ይችላል እሺ እና ያው አብዛኛው ጊዜ የኛን ማህበረሰብ ታቆታላችሁ ምክንያቱም ያን ታቆታላችሁ ስል መጥፎ ነው ማለት አይደለም የሆነ ሚዲያው ላይ ትንሽ እንደሌላው ይሄን አክል ተጠቃሚነት አይኖርንም አሁን ብዙ ሰው ቲክቶክ ላይ አለ ግን ይሄን አክል ፎሎወር ኖሮት ብዙ አስተዋጽኦ የሚያደርግ ሚዲያ የለንም ስለዚህ እርስ በራሳችን ብንረዳዳ በዚህ አጋጣሚ እርስ በራሳችን ብንደጋገፍ ምክንያቱም ሚዲያ አሁን ላይ አስፈላጊ ስለሆነ ስለዚህ ይሄም ሃሪ ዲጂታል የዩቲዩብ ቻናል አለው እንዲሁም ቲክቶክም ላይ አለው በዚህ አጋጣሚ እኔም ቲክቶክ ስር አስቀምጣለሁ ፌስቡክም ላይ አስቀምጣለሁ ሰብስክራይብ ብታደርጉት ብናሳድገው ለራሳችን ነው ዛሬ የራሳችን ስለሆነ ነው እኔም የሚሰማኝ ነገር እዚህ ጋር መጥቼ የተናገርኩት ስለ እህቶቼም ስለ አንዳንድ የራሴም ህይወት የተናገርኩት የራሳችን ስለሆነ ነውና እባካችሁ ሁላችሁም ገብታችሁ ሰብስክራይብ እንድታደርጉት ቲክቶክ ላይ ፎሎ እንድታደርጉት እና ሳድገው በጋራ በቃኛ እጅ ለእጅ ተያይዘን አሁን ሚዲያ ላይ ብዙ ሰው የሥራ እድል ፈጥሮለታል ሁሌ እናገራለሁ በነገራችን ላይ ቲክቶክ ላይ በገባሁ ቁጥር እኛ ነን ያልተጠቀምንበት ሌላው የሥራ አንድ በቃ የሥራ እንትን ነው የሥራ እድል በጣም ይከፍታል እኔ አሁን አብዛኛው ጊዜ በቲክቶክ ነው ስልኬን አንስተው የሚደውሉልኝ ስለዚህ ሌሎቻችሁም እንደዚህ ስራው እንኳን ያላችሁ ልትጠቀሙበት ከፈለጋችሁ አታቅማሙ በቃ እርስ በራሳችን አብረን ተያይዘን እንደግ ፎሎ የምታደርጉት ጥሩ ስራ ይሰራል ብላችሁ የምታስቡ ከሆነ ይሄ ማይሆን ነገር ይሄ ስድብ ያለበት ምን ያለበት አሁን ብታይ ፎሎወሩ ራሱ በጣም ብዙ ነው ስለዚህ የሚዲያ አጠቃቀማችን እናስተካክል እንደ ዘመኑ ነቀኑን ለማለት ፈልጋለሁ ሃሪ ዲጂታልንም እናሳድገው በዚህ አጋጣሚ በጣም ዛሬ እንግዳችሁ ስላደረጋችሁኝ ከልብ እጅግ አድርጌ አመሰግናለሁ ክበሩልኝ ለማለት ፈልጋለሁ እህታችን 50ኛ ሺህ ወይ 100ኛ ሺህ ያለን ስንሄድ እንግዳችን ሆነሽ እንደምትቀጥይ ተስፋ እናደርጋለን በሌላ የስኬት ምዕራፍሽን እንገናኛለን እናመሰግናለን በትልቅ ደረጃ እጠብቃችኋለሁ አሜን ስለነበረን ጊዜ በጣም እናመሰግናለን የዛሬ እንግዳችን ለምለምናት በአሁኑ ሰዓት የጉራጌ የባህል ዕቃዎችን በመሸጥ በማከፋፈል ጥሩ ብራንድ እየገነባች ያለች እህታችን ነው በዋናነት ግን በተለይ የአረቡ ዓለም ህይወቷን መሰረት በማድረግ እኛም በደንብ ልንሰራበት በመናስበው ጉዳይ ላይ የመጀመሪያ እንግዳችን አድርገናል ሌሎች የሷ ጓደኞችንም እንዲሁ በዚሁ በተመሳሳይ ጉዳይ ላይ ይዘን እንቀርባለን ስለነበረን ጊዜ በጣም እናመሰግናለን ላይክ ሼር ሰብስክራይብ አድርጉ መባላችሁን እንዳትረሱ ያው የኔም ዩቲዩብ ይቀጥላል ወይ አብረን እንሰራለን ወይ የኔም ይቀጥላል ወይ ሃሪም ቶሎ በቃ ይሄዳል ይኖግዳል እናመሰግናለን